ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ ልዑል እግዚአብሔር ሆይ የጌቶች ሁሉ ጌታ የነገስታት ንጉስ የሥጋም የነፍስ ፈጣሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ላንተ ይሁን። እናታችን ቤዛዊተ ዓለም የኖህ ቀስተ ደመና የሰማዕታት አክሊል የሐዋርያት አክሊል ቤዛዊተ ዓለም የቅዱሳን አክሊል የመላእክት እህት የሕዝብ ሁሉ እናት ቤዛዊተ ዓለም ክብር ምስጋና ለሷ ይሁን። ሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ አፈኒን ቅዱስ ሳቁኤል ሰባቱ ሊቀ መላእክት 99 ነገደ መላእክት ዓለምን የቀደሰ ቅዱስ ራኤል እልፍ አላፍት በፊቱም በኋላውም በግራውም በቀኙም ቅዱስ 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 እያሉ በፊቱ ለሚሰግዱለት ኪሩቤልና ሱራፌል ዙፋኑን የሚሸከሙለት እንደየክብራቸው እግዚአብሔር እንደወደዳቸውና እንደመረጣቸው ክብር ለነሱ ይሁንልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ ዛሬ ጥር 21 ነው። ለተቀኑ ማክሰኞ ነው። እግዚአብሔር አምላክ ስሙ የተመሰገነ ይህችን ቀን ለፈቀደልን መልእክቱንም እንዳስተላልፍ የፈቀደ አምላክ ክብር ምስጋና ይግባው። እንግዲህ አባቶቻችን እንዳስተማሩን ክብር እንደሚገባቸው ክብር መሰጠት ያለበትን ሁሉንም እንደየማዕረጋቸው እንደየክብራቸው እግዚአብሔርን ሲያመሰግኑ ሲያመልኩ እመቤታችንን ሲያወድሱ እንደየማዕረግ እንደየክብራቸው ክብር ሲሰጡ የተማርነውን ነገር ነው የጀመርኩት ማለት ነው። ሁሌም እመቤታችን በመትመራይ መንገድ በዚሁ መንገድ የ2007 ላይ ነው 3 ጊዜ አማትበሽ ልጄና መስግኚ የምትለኝ ነገር ነበርና እንደውም የአብርሃም የይስሐቅ የያዕቆብ አምላክ ብለሽ ጀምሪ ነበር መባለው ማለት ነው። ሲጀምር ብዙ ጊዜ እንደዛ ብዬ ነው እና ያንን ቃል በመልበት ሰዓት ወይ ምስጋና በማረግበት ሰዓት ውስጤ ልገልጸው ከምችለው በላይ ውስጤ ኃይል ይሞላል ማለት ነው። ብርታት ይሰጠኛል ለምናገረው ሁሉ እግዚአብሔር ጥበብ እንዲሆነኝ በስሜት እንዳልናገር እና የተጣመመም እንኳን ቢሆን እግዚአብሔር አምላክ እንደሚረዳኝ እንደሚያስተካክል መንፈስ ቅዱስ መቤታችን ብዙ ጊዜ ተገለጸችልኝ ነገር ማለት ነውና ያው ከቪዲዮ በፊት ጸሎት እንዳለ ከቪዲዮም በኋላ ደግሞ ትንሽ ጸሎት እንዳለ ማለት ነው። ምክንያቱም ይሄን መልእክት አስተላልፊ ሲባል መልእክቱ ለሕዝቡ የሚደርስ ስለሆነ ጥንቃቄ የተሞላው መልእክት መሆን ስላለበት ማለት ነው። እንግዲህ የልዑል እግዚአብሔር ስም የተመሰገነ ይሁን። የዛሬ 4 ዓመት 2007 አስትሮ ማርያም የዋለችው ሐሙስ ቀን ነበር አስታውሳለሁ። እንግሊዝ ሀገር ነበርኩና በህይወቴ ታቦት ዞር ያላቅም። መጀመሪያውን ታቦት የሚዞርኩት ያን የአስትሮ ማርያም መተናል ነው። ግን ሐሙስ ቀን ስለሆነ ወደ ቅዳሜ ተላለፈ ቤተክርስቲያኗ ወደ ቅዳሜ ለምን ህዝቡ ስራ ስለሚሆን ተብሎ ወደ ቅዳሜ የጊዮርጊስ ዕለት ማለት ነውና ትልቅ ራእይ ያየሁበትን ቀን ነው። ብዙ ጊዜ ይሄን ነገር በቪዲዮም ተናግሬዋለሁ እና ታቦቱን ሂደሽ ተከታይ ብላን ያዘዘችኝና በጣም ማለት እንዴት እንደምከተለው ብዙ መውቀቱም አልነበረኝምና ቤተክርስቲያን ውስጥ ነው እዛው ቤተ መቅደስ ውስጥ ነው የሚዞረው እዛው ነው ተከታዩ ያለችኝና
ሐሙስ ቀን አስታውሳለሁ ማነው ሐሙስ ቀን ሄደሽ ቅዳሴ አድርሺ ብላኝ ቅዳሴ አድርሼ ከዛው ከሰዓት በኋላ ወደ ቤት መጣው ከዛ እንደገና ቅዳሜ ደግሞ ታቦቱን እንድከተል ትእዛዝ ተሰጠኝ ከአምላክ እናት ማለት ነው እና ድንቅ ነው መቼስ ወይ እግዚአብሔር አምላክ ለምንድነው እንደዚህ ምለው በሰው ሀገር ላይ እግዚአብሔር ተራን ሰው ሲያናገር ማለት ነው ታቦትን የመሰለ ታላቅ ነገር እንድከተል ትእዛዝ የተሰጠኝ ከዛ ጊዜ ጀምሮ ማለት ነው እና መዘምራኖች ናቸው የከበቡት ከአባቶች ከበስተኋላ እና እንድገባም የተፈቀደልኝ መዘምራኖቹ መሃል ነበር አስታውሳለሁና ገፍቼ ነው የገባሁት መዘምራኖቹ መሃላቸው ገፍቼ መዝሙሩን አላቀውም ብቻ ያጨበጨብኩ እነሱ ሊያስወጡኝ ይታገላሉ በዛ መሃል ማለት ነው የገባሁበት መሃል ነው ለማስወጣት እንደምንም መያዝ እንዳለብኝ የታዘዝኩትና ከታቦቱ ከአባቶች ተሸክመውታል ታቦቱን ከላይ አያታለሁ ቆማለች እንዲህ ብላለች ወደታች እንዳትለቂ ቦታሽን ብላ ማለት ነው አዛለል ይያልኩኝ በቃ መዝሙሩን ያዋላቀውም በማጨብጨብ ብቻ ነው ማጅባቸውና በጣም ደንቆኝ እሷንም ወደ ላይ ያየው ማለት ነው አንዴ ብቻ ዙሪን የተባልኩትና ያን ለመፈጸም ብዙ ትግል ነበር እንደምንም ብዬ ያንን ዞርኩኝና ስዞርም እያየኋት ማለት ነው እኔ እያየኋትና ያ ታቦቱን የተሸከመ አባት ውሃ ነበር የሆነው በሰውነቱ ላይ በቃ ሰው ውሃ ያንቆረቆረበት ነው የሚመስለው በጣም አለቦት ማለት ነው እና አንድ ዙሬን ከጨረስኩ በኋላ በቃ ጨርሰሻል ተብዬ ቆንኩኝ በኋላ ያየሁትን ነገር እንዲህ በማግስቱ አላንድ አባት እዛላሉ አባት ለንስሐ አባቴም እንደዚሁ ነገርኳቸው ይሄን አየሁኝ የሚደንቅ ነው እኔ ከላይ ያየኋት ስል በጣም ይገርማል አሉኝ እንዴት ስል አንቺ እንግዲህ አሁን ሶስተኛ ነሽ ምክንያቱም የዛለታ ይሄ እንግዲህ 2007 ማለት ነው ማርያም ዘራጽዮን ቤተክርስቲያን ውስጥ ነው ምናሉ ብርሃን የዛን ታቦቱ በሚዞርበት ሰዓት ብርሃን ይታየኛል ብሎ የመሰከረ ሰው እንደነበረ ሌላም ደግሞ እንደዚሁ ምልክት አይተው እንደነበርና እኔ ሶስተኛ እኔ ግን ራሷኑ እንዳየኋት ማለት ነው ከታቦቱ በላይ ምስክርነት የሰጠሁት እና በጣም ደንቋቸው ነበር አባቶች ማለት ነው እና በህይወቴ የመጀመሪያ ጊዜ ታቦትን ስከተል ማለት ነው ያም ትእዛዝ ተሰጥቶኝና አሁን ደግሞ በቀደም ለታ ላይ ያው ቁጥር 39 ላይ ያያችሁት ያንንም ስከተል ያለፈው አመት ማህበሩ ብቻ ነው የተከተለው እኔ ቅዱስ ሚካኤል ቤተክርስቲያን ታቦት መዞር ሳይሆን እንደዚህ መስከረም ላይ አካባቢ ይመስለኛል መስከረም 10 11 12ን ብዙ ጊዜ አክብሬ ብላ ስለምትለኝ አከብራለሁ እና እዛው መርካቶ ያለው ሚካኤል ቤተክርስቲያን እዛ ተገኝቼ ታቦቱ ከገባ በኋላ በዝማሬ ቤተክርስቲያኑን ዞረና ቃለንና ብዙ ታቦት ስከተል ይሄ መጀመሪያ ማለት ነው እና እግዚአብሔር ሰውም ባይረዳኝ ሰውም መንገዱን ባያሳይ እግዚአብሔር እንዴት እንደሚያሳይ ማለት ነው ይሄ ትክክለኛና ቀጥተኛ የሆነ ነገር መከተል እንዳለብኝ ትምህርት ሲሰጠኝ ማለት ነው ለኔም አልፎ ተርፎ ለሌላ ምሳሌ ተደርግ ያለው ማለት ነው እና ይሄ ባለፈው ጥምቀት በዓል አከባበር ማህበሩ በእውነት የእግዚአብሔር ድንቅ ስራ ነው እንግዲህ ከሐሙስ ነው የመጨረሻ ምግብ የተበላው ከዛ ዓርብ ቅዳሜ ተውሎ ቅዳሜ ማታ ታቦቱ ከገባ በኋላ ነው ሁሉም የቀመሰው ግን በጣም የውሃ ጥመት የነበራቸውን ግን የግዴታ ውሃ የጸሎት ውሃ እንድታዘጋጅ ብላ ስለነበረኝ በዛ አዘጋጅቼ ሰጥቻለሁ ልጆቹ ግን ዝክር መቅመስ ስለነበረባቸው
ልጆቹን በዝክርና በጸሎት ውሃ እየተሰጣቸው ታቦቱን አጅበዋል ማለት ነው። እና በጾም ስንጓዝ ብዙ ሚስጥራቶች እንደሚገለጡ ነው። እኛ ያንን የዞርንበት ምክንያት ትእዛዝ ነው፣ የፈጣሪ ትእዛዝ ማለት ነው። ጾሙም ደግሞ ባልጾመ ሕዝብ ሁሉ ተብሎ ነው የተጾመው ማለት ነው። ሳያመሰግን አምላክነትህን ሳይቀበል ላሳለፈው የህይወት ዘመን በሙሉ ተብሎ ሁሉ ነው የተጾመው ማለት ነው። ይሄ በርግጥ ለማህበሩ ዝርዝር ውስጥ አልገባሁላቸውም፣ ግን እኔ ራሴ ለምን ዝርዝር ብናገር መንፈስ እነሱን የማዳከም ነገር ስለሚመጣ ያንን ብቻ መጾም ብቻ እንዳለባቸው ነው የተወሰነውን ነገር የተናገርኩት ማለት ነውና የተጾመው ከዚህ ዓለም በሞት ላለፉት ሁሉ ታስቦ ማለት ነው። ሳያመሰግኑት ሳይጾሙ ሳይጸልዩ ንስሐ ሳይገቡ በእነሱ ስም ሁሉ ሳያመሰግኑ ላሳለፉት የህይወት ዘመናቸው ከዚህ ዓለም በሞት በተለዩት ሁሉ ተብሎ ነው የተያዘው ይሄ ጾም ማለት ነው። በርግጥ ለብዙ ሰው ሚስጥር ነው። ምን አይነት ነው ልትሉ ትችላላችሁ፣ ግን ይሄ ትእዛዝ ነው። አሁን ብዙ ጊዜ እመቤታችን ጥምቀት ልጆችሽ ይጠመቁ ስትል ልጆቼ ሲጠመቁ በልጆቼ እድሜ ያሉ ሁሉ ይጠመቁ ብለሽ በይትላለች። እኔ ስጠመቅ በኔ እድሜ ከኔ ያነሱ ሁሉ አብረው ይጠመቁ ብለሽ ትላል እና ይሄ ነገር ከእመቤታችን የሚሰጥ ትእዛዝ ነበረ ማለት ነው። እና የዛኔም የአስትሮ ማርያም ዕለት ታቦቱን ስዞር እንግዲህ ስራ ነበረ። ወደፊት እናገራለሁ ያ ስራ ምን እንደነበረ ማለት ነው። መብርሃን ለዘመናት እኛ የኢትዮጵያ ኦርቶዶክስ ተዋሕዶ የእምነት ተከታዮች መልስ እንዳናገኝ እግዚአብሔር እንዳይገልጽልን እውነታውን እንዳናቅ ሚስጥሩ ሁሌ እውነታው ተደብቆ እንዲኖር የተደረገ ነገር ደርምሳልን ነው ማለት ነው። ወደ ልጇ የሚሄደውን ድልድይ እንዳናይ በብዙ መንገድ ተዘግቷል እና ያ ሁሉ ብዙ ሚስጥርን ያካለለ ማለት ነው። እንግዲህ እንግሊዝ ሀገር ላይ ያስቀመጠችኝን ሚስጥር ወደፊት በገለጸችልኝ መሰረት እገልጻለሁ ለህዝብ ማለት ነው። 21 አመት እንግሊዝ ሀገር ስኖር በዛ ሰዓት ሳለሁኝ ያላስተዋልኩት ከዛ በኋላ ግን እመቤታችን ከተገለጸችልኝ በኋላ ግን ያስተዋልኳቸው ነገሮች ወይም ደግሞ እሷ ለዚህ ነው ብላ ያለችኝ ነገር ወደፊት ለህዝብ ይፋ አድርገዋለሁ እንደ ክርስቶስ ፍቃድ ማለት ነው። እና በጣም ደስ ከሚለኝ አንዱ እውነት ለመናገር ህይወቴን እግዚአብሔር ከምጠብቀው በላይ ነው የቀየረልኝ። ማንነቴን ምንነቴን ከዛ ህይወት ወደዚህ ህይወት መጥቼ ዛሬ እግዚአብሔር እኔን ሲጠቀምብኝ እጅግ ይደንቀኛል ማለት ነው። ለብዙዎች እንቆቅልሽ የሚሆነው ነገር አለ እንዴት የሚለው ነገር ግን እግዚአብሔር ደግሞ 21 አመት እኔ በእንግሊዝ ሀገር ስኖር እሱ ስራ ነበረው። በዛ ሰዓት ግን እኔ አላስተዋልኩም ነበር። ያንንም ጊዜም ጨርሼ ከእንግሊዝ ሀገር ያለኝን ቆይታ ጨርሼ ወደዚህም ስመጣም ታጅቤ በመላእክት እንደመጣው በክርስቶስ ሳምራን በቅድስት አርሴማም ሁሉ ታጅቤ እንደገባው 2008 ላይ ለህዝብ ሁሉ መስክር ያለው ማለት ነው። ጥር ወር ታህሳስ ጥር የካቲት መጋቢት ትልቅ ወር ነበሩ ለኔ ማለት ነው። በጣም ብዙ ሚስጥራቶችን የሚነገረኝ ሰዓት ነበረ። በተለይ ስለ ሀገራችን ስለ ኢትዮጵያ ስለ ቤተክርስቲያኗ የሚነገረኝና ብዙ ጊዜ የተመላለስኩ በአብላ አባቶች የሚሄድበት ወቅት ነበረ። እንግዲህ የዛሬ 4 አመት 2007 ላይ ማለት ነውና በ24ም ጥር 24ም እንደዚሁ ቅዱስ ገብርኤል ቤተክርስቲያን ውስጥ ሄጄ መልእክት ሁሉ አስተላልፍ ያለው ቢያንስ ቅዱስ ገብርኤል ቤተክርስቲያን ወደ 3 ጊዜ እየተመላለስኩኝ መልእክት ለማስተላለፍ አውደ ምሕረት ላይ ቆም ያለሁ ማለት ነው። እንግዲህ እኔም እናንተም የምንተዋወቅ አሁን እንግዲህ በዚች አጭር ጊዜ ውስጥ አሁን ጥር 19 ላይ 2007 ማለት ነው። የሚገርም ነው። ንግስት የተባልኩበት ስያሜ ነበረ 2007 እመቤታችን ንግስት ብላ ስም ተሰየመልኝ ጊዜ ነበረ የዛኔ ማለት ነው። ንግስት የሚለው ብቻ ማለት ነው። ንግስተ ነገስት ደግሞ የሚለው
ደግሞ ጭማሪው ስም ደግሞ የተሰጠኝ ከ2008 ከእስር ቤት ከቃሊቲ ማረሚያ ቤት ከወጣሁ በኋላ ያንን ቅጽላ ስም ደግሞ ከፈጣሪ ተረከብኩት ማለት ነው እና ከዛ በኋላ ያ እንዲጸድቅ ተደረገ እኔም ይፋም ባላደርገው በሰዓቱ ማለት ነውና ብዙ የተያያዘ ነገር አለኝ ከእንግሊዝ ሀገር ጀምሮ እስከ 2007 ጀምሮ እስካሁን ድረስ ያለው ታሪክ ሲገጣጠም ብዙ ሚስጥሮችን ይወጣሉ ማለት ነው ብዙ ነገሮችን ይዘዋል ማለት ነውና እኔ እድሜ አያሳስበኝም ብዙ ጊዜ እድሜ ሄደ እድሜ ወረደ እድሜ ቀነሰ የሚል ነገር ብዙ ነገር እንደዚህ አይነት አስተሳሰብ የለኝም ባለኝ በአንድ ነገር ግን ባለኝ ሰዓት ላይ ግን መጠቀምን ወዳለሁኝ እግዚአብሔር በዘረጋልኝ ሰዓት ያቺ ሰዓት ወርቅ ናት ይባላልና ያቺ ሰዓት መጠቀም ግድ ይላል ማለት ነው እኔም እናንተም ከኔ የተማርኩትን እኔም ለሰው ደግሞ ትምህርት ይሆናል በየምለው በዚህ አንድ አመት ውስጥ በርግጥ ቪዲዮ መጀመሪያም ሲለቀቅ ቁጥር አንድን ብዙ ጊዜ ተናገር ያለሁኝ አንዳለቀቅ ነው ከዛም 3 4 እየተባለ ያለውን ልዩነት ህዝብ ማየት ይችላል ማለት ነው ያስተዋለ ልብ ማስተዋል ያለው ማለት ነው ግንዛቤያችንን ሰፋ ካደረግነው እድሜ ገደብ አይጠይቅም ጭንቅላት ብቻና ሐሳባችንን ሰፋ ማድረግ ማለት ነው አንዳንድ ሰው የኔ መልእክት እንዴት ያየዋል ትንሽ በማስተላለፈው መልእክት ቶሎ የመረዳት ነገር ይኖራል አንዳንዱ ደግሞ ከኔ ጋር 3 አመትም 2 አመትም ኖሮ የማይዋጥለትም አለ ብዙ ነገር እመቤታችን ጠጋ አድርጋ ብዙ ሚስጥር እያሳየቻቸው ይታወርባቸዋል ያ ነገር ይጋረዳል እና ያ ምንድነው አንዳንድ ጊዜ እግዚአብሔር እነዛን ሰዎች ይበልጥ እንዲጥሩ ይፈልጋል ምንድነው ብለው እንዲመረምሩም ይፈልጋል ያንን ግን ከመረመሩ በኋላ የራሳቸውን ውሳኔ ነው የሚያደርጉት ወደ ጸሎት የሚሄዱና በጸሎት የማስመር ነገር ላይ በእኛ እንትን አልተለመደም እና አሁን ይሄ ነው የኔም የማህበሩም ትልቁ ስራ ማለት ነው ህዝበ ክርስቲያኑን ጸልየን እግዚአብሔር ቅርብ እንደሆነ ማለት ነው እግዚአብሔር የጠፉትን ነው የሚፈልገው በቤቱ ያሉትማ አሉት የጠፉትን እንደሚፈልግ ነውና ጸሎታችን እግዚአብሔር ይሰማል ግን እኛ ምንፈልገው አለ እኛ ጸሎት ጸልየን እንዴት እንደምንፈልገው ራሳችን ስለነዋል እና ፈጣሪ ደግሞ ሊያሳየን የሚፈልገው መንገድ አለ ሁለት የተለያየ ማለት ነው ያንን ልብ ያንን መስተካከል ነው የሚያስፈልገን ክርስቲያኖች ማለት ነው የኢትዮጵያ ኦርቶዶክስ የእምነት ተከታይ በጣም ትንሽ መንገድ ነው መንገድ የሚያስፈልገን ከዛ በኋላ ቀላል ነው ማለት ምንድነው ልብን ከከፈቱት የጸሎቱን መንገድ ካወቁት ትህትናን ከኖረን ፍቅር ካለን መተሳሰብ መተዛዘን ካለ እግዚአብሔር አምላክ ቅርብ እንደሆነ ማለት ነው ለሁላችን ቅርብ ነው ግን ካሉት ነገሮች አንፃር ነገሮችን እኛ እንደምንፈልጋቸው ስለማይሆኑልን እኛ በመንፈልገው ነገሮች እንዲሄዱልን ስለምንፈልግ ያ ለመግባባት ሲፈጠር ጸሎት ያልተሰማልኝም እግዚአብሔር ከኔ ርቋል እግዚአብሔር እኔንም ቤተሰቦቻችንንም አይፈልገንም ብለን ብዙ ካንድ ሃይማኖት ወደ ሌላ ድርጅት መቀየር ይሄ በቃ ብዙ አይነት ነገር በጭንቅላቱ የሚፈጠረው ያ የእምነት ጥንካሬ ያለ መኖር ነው ረዳት ከጎናችን ማጣታችን ነውና እንግዲህ እኔ ረዳት የወላዲት አምላክ ናት ማለት ነው ወደ ልጇ እንዴት እንደሚጸለይ እንዴት እንደሚለመን የነገረችኝ ታቦትም እንዴት መከተል እንዳለብኝ ትእዛዝ እየተሰጠኝ ታቦት ተከተሉ እንጂ ቀደሟል እንዳልተባለን አሁን ብዙዎች ታቦት ቀድመው ከታቦቱ ገን ፎቶግራፍ ከአባቶች ጎን ይነሳሉ ይሄ ስርዓት እንዳልሆነ የተነገረኝ ከራሷ ከወላዲት አምላክ ነው እና ምን ያህል ትእዛዝ ስንፈጽም እግዚአብሔር እንዴት ነገሮችን እንደሚገልጽ ነው የምትናገረው ዛሬ ትእዛዝ ስናጓድል እንዴት ከሳሽ እንደሚበዛብን ዛሬ እኔም እናንተም ስንንበረከክ በፊት ላይ እኔ ያው አምላኬ ይሄን ፈልጋለሁ ብዬ ስል
እመቤታችን ደግሞ ዛሬ ሲንበረከክ እኮ ጸሎት ተደርጎ ምስጋና ተደርጎ ነው ከዛ እግዚአብሔር ደግሞ የሚጠየቀው እና ያ ስርዓት የለንም ያ አስተምሮ ስለሌለን ከፈጣሪያችን ጋር የምንገናኝበት መስመር እየሳተን መጣን ማለት ነው ያንዳንዱ ክርስቲያን እግዚአብሔር መንገድ አለው ሊያናግረን የሚፈልገው ይሄ እውነትና ትክክለኛውን ነገር ማለት ነው እመቤታችን እህተ ማርያም እንዴት እንደ ጓደኛው አደረገቻት ይባላል መብርሃን ቅርብ እንደሆነች ነው ማቀው ሩህሩነች ሁሉም ሰው ያቃል ሩህሩነቷን ለቀረባት ደግሞ እጅግ ቅርብ እናት ናት ሲከፋኝም መቤቴ ከፋኝ ብዬም ተንበርክኬ ምናገረው ጊዜ አለኝ ስደሰትም ዛሬ ደስ ብሎኛል ብዬ መላትም ቀን አለ ግን የሚገርመው ነገር ከ2007 እስካሁን ድረስ ያለው ነገር በምን አያዋለው በፊት ላይ እህተ ማርያም ይሄን አርጊ ሲባል በየዋህነት ዝም ብዬ ነው ማድርገው ሁሉን ነገር ጥያቄ የለውም ለምን ምን ይሆን ይሄ ማለት ምን ማለት ነው የሚለው ነገር የለም አሁን ግን ከልምድ አንፃር ያ ትእዛዝ በሚሰጠኝ ሰዓት ፈጣሪ ይሄን ሲለኝ ምን ሊያረግ ይሆን የሚለው ነገር ውስጥ ገብቻለሁ ማለት ነው አሁን ደግሞ ልጆች እንደዚህ ብናገር ደግሞ እንደዚህ ይላሉ የሚለው በፊት እንደዚህ አይነት ነገር የለኝም ዝም ብሎ መጣልኝ ተቀበሉትም አልተቀበሉትም መናገር ነው አሁን ግን አምላኬ ሆይ ይሄን ብናገር ልጆች በዚህ መልኩ ያስባሉ እንደዚህ ብለው ይላሉ የሚለው ነገር ሁሉ ማቅረብ ጀምሬያለሁ እሱንም መፈታተንም እንዳይሆንብኝም ሁሌ ላፌ ጠባቂ አቁሚልኝ ነው ማለት መቤቴ ወደ ልጅሽ ለምነሽ አቁሚልኝ ለምናገርበት ምክንያቱም እንዳልኩት ቀደም የተሳሳተ መልእክት እንኳን ባስተላልፍ አምላክ እስራኤል ቃላቶቹን መቀየር ይችላል ያንዳንዱን የሰው ልጅ አእምሮ በክርስቶስ እጅ ነው ያለው እና የተጣመመችውን አቃንቶ አስተካክሎ ይከትልኛል ብዬ ስለማመን ማለት ነው እህተ ማርያም ፍጹም አይደለችም አልነበርኩም አይደለሁም አልሆንም በጭራሽ እና በብዙ አሁን አንዳንድ ሚዲያዎች ላይ ኢትዮጵያ ኦርቶዶክስን ተዋህዶ አትወክልም እየተባለ የሚባለው ነገር የሚያሳዝነው ነገር ምንድነው ብዙዎች ኦርቶዶክስን አያውቋትም አለቀ ተዋህዶን አያውቋትም በውስጧ ቁጭ ብለው አያውቋትም ምክንያቱም እንግዲህ እኔ እናትና ልጁ ናቸው ከኔ ጋር ያሉት እኔም ከነሱ ጋር ነው ያለሁት እንደውም ከዚህ በፊት ምን ብያለሁ እኔ ከወላዲት አምላክ ጋር ነኝ ብዬ ተናግሬያለሁ እውነት ወላዲት አምላክ እህተ ማርያም ካንቺ ጋር ነኝ ትላለች አንቺ ከሷ ጋር ነሽ ወይ ብላችሁ ደግሞ መጠየቅም ያስፈልጋል ካቱም ይሄ ጥያቄ መልስ ስለሚያሰጥ ማለት ነው ይሄን ደጋግሜ የምላችሁ ለምንድነው እኔ መልክቴ በጣም እየተራቀቀ ስለሚሄድ ማለት ነው እና እናንተ የዞራችሁ ነገር በተመዛችሁ ጊዜ ማአቱን ቁጣውን ላያችሁ ላይ ስለምታመጡ ማለት ነው ፈተናውን ራሳችሁ ላይ ነው የምታመጡት እኔ እጓዛለሁ እስከምጓዘው ድረስ እጓዛለሁ ፍርድ ቤትም ቆሜ የተናገርኩት ነገር ነው ማቅለያ ሲባል እኔ ማቅለያ ትርጉም አልገባኝም ነበር ምንድነው ማቅለያ በኋላ እዛው ዳኛው አጠገብ የተቆመ ፖሊስ ነው ማቅለያ ነው ብሎ ያው አስረዳኝ በትንሹ ማለት ነውና እኔ ማለት እንዴት ነው የቆንኩበትን ዛ ፍርድ ቤት አላማ የታወቀ ነው ታዝዤ እስከሆነ ድረስ በቃል በዳኛ ፊት ቆንኩና ያ ሁሉ ምስክር ቁጭ አለና ያ ሁሉ ህዝብ አለና ተብሎ መፍራት የሚባል ነገር ሊኖር አይቻልም እውነት ነው ያለችኝ እኔ ጋራና እውነትን ቁጭ ማድረግ ማለት ነው እና ስጋያ አፈር እስክትለብስ ድረስ ማገልገሌን አላቆምም ነው ያልኩት ስጋያ ልክ አፈር የለበሰች ለታ የዛን ያገልግሎት ያቆማል በስጋ ያቆማል ከዛ በኋላ ደግሞ አምላኬን ከዚህ በፊት ከሞትኩም በኋላ አጥንቴ ቆሞ ያመስግንህ ብየዋለሁ ይህ ማለት እንግዲህ በብዙዎቻችን አይምሮ ብዙ ነገር ሊሆን ይችላል ደግሞ አንቺም ሞተሽ ደግሞ አጽምሽ ሊቆምብን እንደሱ አይደለም ምስጋና
ህዝብ እንዲያመሰግን ጥሩ ነገር በሰው ልጆች ጭንቅላት ላይ አስቀምጦ መሄድ ማለት ነው። በደም ስርና ባጥንት ውስጥ በሰው ልጅ በደም ስርና ባጥንት ውስጥ እግዚአብሔር እንዴት መመስገን እንዳለበት መልቀቅ ማለት ነው። መጥምቁ ዮሐንስ ከማህፀን ሳለ የእመቤታችን የቤዛዊት ዓለም የቅድስት ድንግል ማርያምን ድምጽ ሲሰማ ጽንሱ ከማህፀን ዘለለ ሰገደ ይላል። አሁንም ከማህፀን ጀምረው ለክርስቶስ ስግደት እየሰገዱ የሚወለዱ ልጆች ነው የኔ ምኞቴና ጸሎቴ ማለት ነው። ከማህፀን ጀምሮ ዛሬ አውሬው ከማህፀን ጀምሮ እየጠረገ ነው። እኔም ደግሞ ይሄ ፈቀድልኝ እያልኩ ፈጣሪን እየጠየቅኩ ነው። ይሄን ሁሉ ዘመን ሰጠኸው የእስራኤል አምላክ ነው ያልኩት። ከአዳም ጀምሮ እስካሁን ስንት ዘመን አስቆጠረ ፈቀድክለት እንዲሆን። እስቲ ደግሞ በክርስቶስ ክርስቲያን የሆነ ደግሞ ይፈቀድልን እያልኩ እየለመንኩ ነው። መሐይም በሉኝ ግን እግዚአብሔር እንደሚያደርግ ለመሐይሞች አውቃለሁ። ጠይቁ ይደረግላችኋል፣ አንኳኩ ይከፈትላችኋል ተብለናል። በቃ መጠየቅ ነው። እኔ ቤት ይሰራልኝ መኪና ይኑረኝ ሀብት ይኑረኝ አይደለም። አሁን ሰይጣን የተራቀቀ ስለሆነ የያዝኩት አምላክ እጅግ ረቂቅ አምላክ ነው። ፍጹም ፍቅር ያለው አምላክ ነው ያልኩት የያዝኩት። ስለዚህ ብለምነው እንደሚያደርግልኝ ነው። የለመንኩትንም ቢዘገይም ምክንያት አለው ማለት ነው። በትዕግስት መጠበቅ የክርስትና ተግባሩ ነው ማለት ነው። እና ዳኛው የጠበቀው ማለት ምን እዛም የነበረው ፍርድ ቤት የሚጠበቁት የነበሩት እስር ቤትም ስገባም እዛ ቃሊቲ ማረሚያ ቤት ከገባሁን በኋላ ያሉኝ ማቅለያ እኮ ስትባይ ልጆች አሉኝ እንዴት ነው ማሳደጋቸው ያለኔ እንዴት ይሆናሉ ትንሽ ልጅ አለኝ ምናምን ተብሎ ሐዘን ምናምን ለዳኛው እንደዚህ አይነት ነገር የለም። ያስረግጬ ነገርኩትም ለዳኛው ምንድነው እግዚአብሔር ስሙ የተመሰገነ መልካም ዳኛ ነበረ። ደግሞ መብራን ያቆመችልኝ ማለት ነው። ምን አለ ያው መብቶት ነው እርሶ ነው ያለው። የፈለጉትን ማምለክ መብቶት ነው። ያው ግን በምድር ላይ ሲኖር ህግ አለ። ምክንያቱም እኔ ምንድነው ያልኩት ከሰማይ ፍቃድ አለኝ። ስለዚህ በዛ ፍቃድ ነው የምጓዘው። እንግዲህ መንግስት ይሄንን ነገር አይ ይሄ ከእግዚአብሔር አይደለም ብሎ ካለ ይቺ ልጅ የምታደርገው ወጣ በታል ከእግዚአብሔር አይደለም ብሎ ካለ ምንም ማድረግ አልችልም። እኔ ይቅርታ ግን የለኝም ምን ያልኩት። አሁንም ከሰማይ አምላክ እህተ ማርያም ይሄንን ሰርተሻልና ይቅርታ ጠይቂ ከሌን ሲባል ግዴታዬ ነው። ለምን ይቺ የተሰጠችኝን ነገር ማጣት ስለማልፈልግ ማለት ነው። ዛሬ እናንተ የምታከብሯቸውና እኔም ማከብራቸው አንድ አይደሉም። እናንተ ሽማግሌ ናቸው ሽበት አውጥተዋል እንዴት እነሱ ተነኩ ብላችሁ ነው ትሉት። እኔ ደግሞ በሚዛናዊ በተሰጠኝ እንደመዝን በተደረገው ነገር አያለሁ ማለት ነው። ለምን 95 አመት እድሜው አይሆንም? ፈጣሪን ከነካብኝ በፀጉሩ ልኩን ነግረው እዚህ ጋር አሁን እኔ የቆምኩት አክብሬ አስከብሬ ልሙት የሚለውን ቃል ይዤ ቆሜያለሁ። አክብሬ አስከብሬ ልሙት። እኔ መጀመሪያ አክብሬው ከዛ አስከብሬው የሚለውን ቃል ማለት ነው። በፍርድ ቤት ላይም ቆሜም በእስር ቤትም ቆሜም በፖሊስም ተከብቤም በህዝብም በቤተሰብም በሁሉም ብጠይቅ እስካሁን ድረስ ያላቋረጥኩት ነገር ነው። ለምንድነው ይባል ዛሬ ሰይጣንና የሰይጣን ልጆች ታሪክን ለማጥፋት ዓለምን ለመቆጣጠር ብዙ ድርጊት ያደርጋሉ። በገንዘብ ተለውጠው ማለት ነው። ጥቅማቸውን ፈልገው በጥቅም አልቀዋል። ዕውቀታቸውን እየተጠቀመባቸው ነው። ገንዘብ እንደሚወዱ ስለሚያውቅ በገንዘብ መጥቶባቸዋል። አርቲፊሻል ነገር ስለሚወዱ በአርቲፊሻል ነገር መጥቶባቸዋል። መጽሐፍ ቅዱስ ላይ የሚልለም እንዴ ላንተ ለፈጣሪ አልገዛም ያሉትን እሱ እንደ ዳቦ ፍርፋሪ ሊለቅማቸው ማለት ነው። እኔ 2008 ላይ ብዙ ህዝብ ባለበት ላይ ለባለ ስልጣኖች ንስሐ ግቡ ብለሽ ባያቸው ተብዬ
ስም እየጠቀስኩኝ ንስሐ ገቡዬ እናገር ነበር ዛሬ ንስሐ ቢገቡ ኖሮ የሰው መሳለቂያ አይሆኑም ነበር ፈጣሪን ይቅርታ ቢጠይቁት ማንንም በመድር ላይ ጠይቃቸውም ነበር አንድ ሰው ጥፋት ሲያጠፋ እግዚአብሔርን ይቅር በለኝ ብሎ ከልቡ ከተሰበረ በመድር ላይ ያለው ከሳሽ መንካት አይችልም ያለችኝ መቤታችን ዛሬ ባለስልጣኖች ዛሬ እንደዚህ ሆነው ሲታይ እጅግ አዝናለሁ ያሳዝነኛል እንዲህ መሆናቸውን ሳይ ከልብ አዝናለሁ ግን የተባሉትን ነገር ፈጽመው ቢሆን ኖሮ ይሄ አይመጣም ነበር ይሄ 2008 ስማቸውን እየዘረዘርኩ የተናገርኩት ማለት ነው አሁንም እናገራለሁ አሁንም እግዚአብሔር እስከፈቀደልኝ ሰዓትና ደቂቃ ድረስ ጊዜን አመትም ይሁን 2 አመት 3 አመት 4 አመት ወዘተ እግዚአብሔር እስካዘኝ ሰዓት እሄድበታለሁ እጓዝበታለሁ በየትኛውም አቅጣጫ ነው ባቆም ማህበሩ የሚቀጥልበትን ነገር እየተማጸንኩ ነው እግዚአብሔርን ዛሬ እህተ ማርያምን የሚቃወማት እነማን ናቸው ብሎ መጠየቅ ያስፈልጋል ይሄ ስሙን እንዳጠሪው ስለተባልኩ ስሙን አልጠራም ይሄ አምልኮ ጣዖታቸው ማለት ነው ቪዲዮ ላይ ቀረብ አድርገን እናሳያችኋለን ያምልኮ ጣዖታቸው የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ውጪ ከተዋህዶ ውጪ የሚመለከው በቀጥታም ሆነ በተዘዋዋሪ ይሄ ነው የሚመለከው ጣዖት ነው የሚመለከው ቀጥተኛውና ትክክለኛው ሃይማኖት እቺ ያስኳት ሃይማኖት ናት ሌላ የለም ዛሬ በሲኖዶሱ በሚታየው ነገር ስታዩ እንዴት ስላላችሁ የቆየ ነገር ነው በጳውሎስ ጊዜ የተጀመረ ድርጊት ነው ኃይለ ሥላሴም የጀመሩት ጉድ ነው ዛሬ ቤተክርስቲያናችን ባንድ አይደለም እንደዚህ ስር የሰደዱባት ቆይቷል ብዙ ዘመን አድርጓል ቆጥሮ እየመጣ ነው የተመቻቸው ላይ ሲያገኙት ግን አጸደቁት ይህ ጣዖት ኃይላቸው ነው መመኪያቸው ነው ገንዘባቸው ነው እግዚአብሔርን ክደውታል ስለካዱት የሚያመልኩት ይሄንን ነው ይሄን ነው ዓለም ይግዛ ብለው የሚሉት እኔ ደግሞ ይሄንን ረግጠዋለሁ ማለት ነው በዚህ የምታምኑ ሁሉ ትርጉም የላችሁም ማለት ነው ከንቱ ናችሁ ይሄ ማለት ነው ይሄው እዚህ ጋርም ደግሞ አለ ጠቅላይ ሚኒስትራችሁ የኔ ጠቅላይ ሚኒስትር አይደለም የነዚህን ሰዎች በስተጀርባ እያንዳንዳችን በጸሎት ብንጠይቅ ይነገረናል አሁን ምን እናድርግ የሚለው ላይ መድረስ ያስፈልጋል ማለት ነው አሁን ሲጀመር እኔ 2008 ላይ አድርጌ ተባልኩትን ያው ያችን ኮኮብ ከኢትዮጵያ ሰንደቅ ዓላማ ላይ ቀድጄ እንድረግጠው እንደዚህ እንድቆምበት ታዘዝኩኝ መጀመሪያ ከዛ በእሳት ጭሬ እንዳቃጥለው ማለት ነው ይሄ ሲቃጠል አሁን ደግሞ ይሄ ቆንኩበት በስሙ እንዳጠሪው ነው ያለችኝ ስሙ ራሱ በጣም መርዝ ስለሆነ ማለት ነው ስሙን ከጠራችሁት አምሯችሁ ውስጥ ክብር ሰጣችሁት ማለት ነው ፍየሏ ብላችሁ በሉት ይበቃል በዚህ ዛሬ ይሄንን ለማንገስ ሲሉ ስንት መስቀል አቃጥለውብናል ዛሬ መስቀሉን በጫማ ስር ያተሙ ሸጠውታል ምንጣፉ ላይ መስቀል እየሰሩ አስረግጠውናል ቤተክርስቲያን ሳት ሲያቃጥሉ አሳይተውናል የነዚህ ዘሮች ናቸው የሱ ዘሮች ናቸው ዓለምን እንዲቆጣጠር እየሰገዱለት ያሉ ማለት ነው ስለዚህ አመንክም አላመንክም ከተዋህዶ ሃይማኖት ውጪ
በቀጥታም ሆነ በተዘዋዋሪ የምታመልኩት እሱን እንደሆነ አሳውቃችኋለሁ ማለት ነው። ይሄንን ፍየል ነው የምታመልኩት። በዚህ የተመረቁ እጅግ ብዙ ናቸው። በስልጣን ደረጃ፣ በሀብት ደረጃ፣ በእውቅና ደረጃ አስቀምጧቸዋል። በትምህርትም በአንዳንድ ሕክምና ደረጃ ላይ አስቀምጧቸዋል። ከማህፀን ጀምሮ እንዴት ትውልዱን ወደሱ እንዴት እንደሚያረግ ካልኩሌት አድርጓል ማለት ነው። እኔ እንግዲህ የሚነገረኝ ሚስጥር እዚህ ውስጥ ድረስ እየገባች ነው ያምላክ እናት ማለት ነው። ኮከቡ ሲቃጠል የዛን ጊዜ ምንድነው ይሄ ሲቃጠል በምድር ኢትዮጵያ ላይ ያለው ኃይል ይቃጠል ብለሽ በይኔ ተባልኩት። እንደዛ ነው ያልኩት። አሁንም ይሄን አቃጥለዋለሁ። ይሄን ሳቃጥለው ለዚህ ተገዢ የነበራችሁ ያላችሁ ሀብታችሁን፣ ገንዘባችሁን፣ ዕውቀታችሁን በሱ ያፈራችሁ ግብረ ሰዶምን ያስፋፋችሁ ስልጣን የሰጣችሁ ሹመት የሰጣችሁ የገንዘቡ ልክ ቁጥሩ የጠባባችሁ በቀጥታም ይሁን በተዘዋዋሪ የዚህ አምላክ ይሆናችሁ ይሄ ሲቃጠል እሱ በስውርም ይሁን በሚታወቅ መንገድ በእናንተ ላይ ያነገሰው ሁሉ አብሮ ይንደድ እንደ አመድ ይበተን። ከክርስቶስ ሌላ ማንም ሊመለክ አይችልም በምድር ላይ። ከድንግል ማርያም ልጅ ሌላ ማንም ሊመለክ አይችልም። እኛ ወላዲተ አምላክን አናውቅም ጌታን ብቻ ነው ብላችሁ ምትሉ ውሸት ነው። እናንተ ከዚህ ጋር ናችሁ። እናንተ ከዚህ ጋር ናችሁ። በትንሹ እኮ ጌታችን ወላጅ እናትና አባትን እንድናከብር እንኳን ተነግሮናል። ዛሬ እናንተ መናፍቃኖች ለመቤታችን ያላችሁ የወረደ አስተሳሰብ እናታችሁ እንዴት እንደምታናግሩና ዘመድ ወገን ብላችሁ የምታቀርቧቸው ያሳደጓችሁ ሰዎች እንዴት እንደምታዩ እስቲ ራሳችሁ አመዛዝኑ ጭንቅላታችሁን ማለት ነው። እግዚአብሔር አምላክ በመጽሐፍ ቅዱስ እንድናከብር ሁሉ ተነግሮናል ማለት ነው። የመቤታችንማ የተለየ ነው። የተለየ ከምንም ጋር የማይወዳደር ብጽዕት ቤዛዊተ ዓለም ዛሬ እሱ ነው እንደዛ የሚሰድባት አውሬው። እናንተን አፍርቷል። መናፍቃኖችን አሕዛቦችን አፍርቷል። ምንም እምነት የሌላቸውን አፍርቷል። ተቆጣጥሯቸዋል። እንደውም መሬት ይሻላል። እነዚህ ምንም እምነት የሌላቸው እንደዛ አይነቱን ነገር ለመቀበል ጉሮራቸው እየታነቀ ነው። ዛሬ ገንዘብ የምትወድ ሁላ የተብለጨለጨ ነገር የምትወድ ሁሉ የሱ ነው። ይሄ ሲቃጠል ስልጣን በዓለም ላይ የሰጠ ሁሉ ሹመት የሰጠ ሁሉ ቤተክርስቲያን እንድታቃጥሉ ብርታትና ኃይል የሰጣችሁ ሁሉ አብሮ ከላያችሁ ላይ ይቃጠል። ሹመትን የመረቃችሁ ሁሉ ይሄ ሲቃጠል እንደ አመድ በተን የሰጣችሁ ኃይል ሁሉ የሰጣችሁ ስልጣን ሁሉ እንደ አመድ ብትን ይበል። ኃይል አይኑረው። በክርስቶስ ክርስቲያን የሆነ የወላዲተ አምላክን ምልጃ ተስፋ የሚያደርግ ብቻ እንደ ፀሐይ ያብራ። አይበቃም? አይበቃችሁም? አሁን ገንዘብ የምትወዱ ስልጣን የምትወዱ ሰዎች እድሜ ልካችሁን ሰውን እየረገጣችሁ የምትኖሩ የምታንቋሽሹ ከናንተ ከዚህ ወገን ናችሁ። እኔን የምትቃወሙ በሙሉ ከዚህ ወገን ናችሁ። እውነተኛ የክርስቶስን መንገድ የሚፈልግ ሰው እኔ ከክርስቶስ ልሁን ከሰይጣን ልሁን መለየት ያልቻላችሁ እናንተ ጭንቅላታችሁ ውስጥ እሱን ስላስቀመጣችሁት ነው። ደፈን የሆነው የተደፈነው ይሄ ፍየል ጭንቅላታችሁ ስላለ ነው። ብዙዎቻችሁ የጥቅም ሰዎች ናችሁ። ጥቅማችሁን ነው የምታዩት። እኔ ብቻ አውቃለሁ የሚል አረማመድ ስላላችሁ እግዚአብሔር ደግሞ አንድ ማይም ሴት አመጣውባችኋል። ለምን የበላዮች እስቲ እኔን አይናገሩኝም? ስለምን እኔን አይቆጡም? ስለምን አንድ ነገር አያደርጉም? እናገር ዘንድ ትንቢት ነው ይፈጸም ዘንድ ግድ ነው። ህዝቡን ለማንቃት የሚቻለውን ያህል እየተደረገ ነው። እናንተ ጠባብ አስተሳሰብ ያላችሁ በገንዘብና በጥቅም የወደቃችሁ
ከዚህ ጋር ነው ዝምድናችሁ። አርቲፊሻል ነገር የጣላችሁ ዝምድናችሁ ከዚህ ጋር ነው። እውነተኛ የክርስቶስ ልጆች የሆኑት ገንዘብ አይደለም የሚማርካቸው፣ ስልጣን አይደለም የሚማርካቸው፣ የክርስቶስ ፍቅሩ ነው። ስለዚህ ከዚህ በኋላ ብለሽ በያቸው ነው የተባልኩት። እኔን የምትቃወሙ ከዚህ ወገን ናችሁ ብለሽ በያቸው። ከዚህ ወገን ናችሁ። በስድብ አፋችሁን የሞላችሁ ከሱ ወገን ናችሁ። በቀጥታም ሆነ በተዘዋዋሪ የሱ ዝርያ ናችሁ። እኔ የክርስቶስ ልጅ ነኝ። የመብራንን የቤዛይት ዓለምን ምልጃ ተስፋ የማረግ ልጅ ነኝ። እናንተ ግን ከዚህ ወገን ናችሁ። ከዚህ ተላቀቁ። እሱም ያውቀዋል። ሲያሽሞነሙኑት ያውቀዋል። እንደሚጨርሳቸው ያውቀዋል። እኔ ግን የተባልኩት ከዚህ በዚህ ተገዝተው ያሉትን ውጡ ብለሽ በያቸው። ወደ ንስሐ ግቡ ብለሽ በያቸው። ለእግዚአብሔር ተሰበሩ ብለሽ በያቸው። ግልጽ እየተነገራችሁ እኮ ነው። እያሳያችሁ ነው። ምን የማቲያስ ምንም አዲስ ነገር የለው። አረ ገና ባለስልጣን ውስጥ ግብረ ሰዶም አለ። ገና አሉ ግብረ ሰዶም ውስጥ ያሉ በለስልጣን ሩጫ የሚያረጉ የዚህ ዝርያዎች ናቸው። አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት። ከዛ በተረፈ ግን ይሄንን ፍየል ነው የምታመልኩት። የትም አያደርሳችሁ፣ የትም አትደርሱ። ሁላችንም ግን ከተሰበርን በክርስቶስ እቅፍ ስር እንቀመጣለን ማለት ነው። እኔም እናንተ በዚህ ምድር ላይ ማንም ፍጹም የለም። ግን ከማወገን እንዳሉ ንገሪያቸው የተባልኩትን እየነገርኳችሁ ማለት ነው። ይሄ አውሬ ስንቶቻችንን ማረከን። ዛሬ በውጭ ዓለም እኮ ይሄ ነው መኪናውንም ፎቁንም ያሰማመረ እዛው ደፍቆ ሊይዛችሁ የሚፈልገው። ከትም ያቃታል ያችን ሰዓት እንዴት አድርጎ ጠራርጎ በስ እናንተ የናንተን ስጋችሁንም ነፍሳችሁንም እንዴት እንደሚጫወትባት ማለት ነው። ከዛ እንዴት እንላቀቅ የሚለው መልእክት ይዤ መጥቻለሁ እኔም ለእናንተ ማለት ነው። ይሄ ተቃጥሎ አያውቅም እና ቃጥለዋለን። ይሄ ሲቃጠል ኃይሉ ይቃጠል ብለሽ ወይኔ ያለች ዛሬ በደም ስራቸው ውስጥ በስሪንጅ በመርፌ አድርጎ ሰክቶባቸዋል። ከሱ ሌላ እሱ ላይ ነው የሚሰግዱለት። አረኛና ቆም ብትሉ አረታቁታላችሁ ታቁታላችሁ እንጂ ተሳዳቢዎች አይደላችሁም እንዴ? ተቃዋሚዎች አይደላችሁም እንዴ? እህተ ማርያም ለምን ተቃዋሚዎችን ትናገራለች? ተቃዋሚዎችንማ የምናገረው የዚህ ዝርያ ስለሆኑ የክርስቶስን ስም ለመሰረዝ ስለሚፈልጉ የክርስቶስን ስም የተሰቀለበትን መስቀሉን መስበርና መሰንጠቅ ስለሚፈልጉ እኔ ደግሞ ያንን ተቃዋሚ ነኝ። እኔ በክርስቶስ ቀልድ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ቤዛ ነው የሆነው። ይሄ ጣዖት ዛሬ እናንተ እዚህ ምድር ላይ መታችሁ ሶስት ማዕዘን ኮከብ እየሰገዳችሁ አረ ስንት ጉድ አለ። ከዚህ ውጡ ነው የተባለው። ከድንግል ማርያም ልጅ ጋር ስማችሁን አስመዝግቡ ነው የተባለው። ስለዚህ ከተዋህዶ ሃይማኖት ውጭ ያለው ሁሉ በቀጥታም ሆነ በተዘዋዋሪ ከሱ ጋር እንዳላችሁ ላሳውቃችሁ ማለት ነው። የሱ የሆኑት ደግሞ በጣም በሀብትም በእውቅናም አረ በስንቱ ዛሬ ጠቅላይ ሚኒስትሩ እየሄደ እጃቸውን የሚጨብጣቸው ሁሉ እየተመረቀ ከነሱ መምጣት የሚፈልገው ነገር አለ። አውሬው እንዲህ ያደርጋል። ቦታው ላይ ድረስ ከሄዳችሁለት መርቆ ይሄን ቦታ ሰጣሃለሁ ማለት ማድረግ ይችላል።
ግን ደግሞ በጸሎት ማፍረስ ይቻላል ብላለች ወላዲተ አምላክ። ለምኑት ልጄን ያደርግላችኋል ብላናለች። ሰሃሊለነ ቅድስት እያልን ከተለመንን ከተማጸን ይፈጸማል፣ ይደረጋል። እግዚአብሔር ድንቅ አምላክ ነው። ከማህፀን ጀምሮ እየመረጠ ያስቀመጠ ነው ለሱ የሚሰግዱት። አሁን ነው እኛ ማልቀስ ያለብን። ጠቅላይ ሚኒስትሩን ከዚህ ሰው ጋር ባየን ጊዜ የዛኔ ነው ማልቀስ ያለብን። በስተጀርባው ማን ነው የሚለውን መጠየቅ ነው። ምንድነው ፕሮግራሙ? ኢትዮጵያ እኮ ብር አይደለም ችግሯ፣ ብር አይደለም። ኢትዮጵያ በብር አይደለም፣ በፖለቲካም አይደለም፣ በመሳሪያም አይደለም የምትመራው፣ በጸሎት ነው ብላለች ወላዲተ አምላክ። አራንድ አባትም ብለዋል ኢትዮጵያ ወደፊት በበትር ነው የምትመራው ብለዋል። አሁንም በካቶሊክ እምነት ውስጥ ያላችሁ ንስሐ ገብታችሁ ወደ ጥንቲቷ ተዋህዶ ተመለሱ። በሌላም ሃይማኖት ያላችሁ ተመለሱ። አውሬው ተራቋል፣ ስራው እጅግ የበዛ ነው። እኛ የምናውቀውን ያህል ይዘን ለሌላው መዳኛ መሆን ትችላላችሁ ተብለናል። ለራሳችን ብቻ ሳይሆን እንጸልየው ለሌላው መጸለይ እንዴት እንዳለብን መርገጥ ስራዬ ነው። ክርስቶስን ሰርዘን አውሬውን እንድንቀበል የሚያረጉትን ረግጣቸው። ኢትዮጵያ ከጥንት ጀምሮ ክርስትና እምነቷ የታወቀ ነው። ሁሉም ሩጫ ላይ ናቸው። እኛም ደግሞ በክርስቶስ ክርስቲያን የሆነን የኢትዮጵያ ኦርቶዶክስ የእምነት ተከታዮች እግዚአብሔር ከጸለይን ከተማጸንን ያደርግልናል። ምንም ጥርጥር የሌለው ነገር። የምንጠይቀውን የምንለምነውን ማስተዋል ብቻ ነው፣ ይፈጽማል። ስለ ሀገራችን መለመን። ዛሬ ብዙዎች መተው እንደዚህ ሆኛለሁ፣ እንደዚህ ያሞኛል፣ እንደዚህ አሁን መልሱ እሱ አይደለም ተብሏል። እመቤታችን እንዳለች መልሱ እሱ አይደለም። አገር ሰላም ሳይሆን የኛ ጤና መሆን ትርጉም የለውም። የቤተክርስቲያናችን እንደዚህ መታመስ ይያለ 10 ጤና ብንሆን ትርጉም የለንም። ሁሉም ጾም ጸሎት መያዝ እንዳለበት ማለት ነው። ለእግዚአብሔር ምን ይሳነዋል? ሁሉንም ከያቅጣጫው ማስነሳት ይችላል። እንደ በደላችን ሳይሆን እንደ ቸርነት ይያለን ከለመን ነው ያደርግልናል። በቃ በሉትና አልቅሱ። በቃ ብለህ በለን እንበለው። ስለ ሀገራችን ስለ ሀገር መሪዎች ስለተባሉ ስለ ሃይማኖት መሪ ስለተባሉት መጸለይ ነው። ገንዘብ ይወዳሉ፣ ገንዘብ ነው የሚያሳድዱት። በገንዘብ ኢትዮጵያ ተዳደር አትችልም። ገንዘብ አይደለም ጸሎት ነው ለኢትዮጵያ ትልቁ ስራው። የፖለቲካ አመራሮች የት ደረሳችሁ? አሁን ይሄው አንድ ማናችሁ እየወደቃችሁ አይደለም? ገና ይቀጥላሉ እዛው ወንበር ላይ ቁጭ ያሉትም ራሳቸው ገና። ለምን? ለክርስቶስ አልገዛም ስላሉ። የሚያፈርጣቸው ማን ነው? ይሄው እዚህ አውሬው ፍየሉ። ሁለት ሺህ 8 ላይ ቀደጂውና ኮኮቡን እርገጨው አለች። ይሄው አሁን እንደዚህ እንደረገጥኩት ማለት ነው። ከዛ አቃጥለዋለሁ፣ ዱቄት አረጋዋለሁ። እናንተም ይሄንን ፍየል በየቤታችሁ ጸሎት ቦታ ላይ አስቀምጣችሁት መጀመሪያ መብርሃን በዙሪያችን የከበቡን ይሄን ስናቃጥል እውነት እነሱን ራሳቸውን እንዳያውቁ አድርጓቸዋል፣ ተቆጣጥሯቸዋል፣ በጥቅም ይዟቸዋል፣ በገንዘብ ይዟቸዋል፣ በማይረባ ማቴሪያል ነገር ይዟቸዋል። ይሄን ስናቃጥል በሉት
ለልጆችሽም መብርሃን ግልጽ አድርገሽ የቆሙበትን መንገድ አሳያቸው በሏት። ዛሬ ታውረዋል። ዛሬ ጠቅላይ ሚኒስትሩ ሩጫው ምንድነው? እሱ ባለሀብት ለማምጣት ነው፣ ኢትዮጵያ ላይ ለማሰራት። አረ ኢትዮጵያ ውስጥ ያሉ ስንት ባለሀብቶች አሉ። አረ እንደው አንድ ነገር ልናገርና በእውነት በዚህ ላይ ኢትዮጵያ ላይ ብዙ ዶክተሮች አሉ፣ የሕክምና ዶክተሮች ማለት ነው። እና ለምን ጸሎት እንደማይዙ ይገርመኛል። እኔ አሁን ይሄን ለዶክተሮች ላስተላልፍ ማለት ነው። በሕክምና ረድፍ ላይ ያላችሁ አንድ ሰላም ለኪ ደክማችሁ እኮ ስራችሁ ብትጀምሩ ስንትን በሽተኛ ታድናላችሁ መሰላችሁ? ሰላም ለኪ ብላችሁ ብትሉ የያዛችሁት መርፌ የያዛችሁት መድኃኒት መብርሃን ቤዛይት ዓለም እፍ በይበት በሏት። ብዙ ህዝብ ማዳን ትችላላችሁ። ዛሬ የእናንተን ዕውቀት የእናንተን ከእግዚአብሔር ስጦታ ታስሮባችኋል። ይፈታል ከተንበረከካችሁ። ዛሬ የኢትዮጵያ ላይ ያሉ ዶክተሮች ብዙ ጊዜ በጣም የሚያሳዝነው ነገር ወደ ውጭ ዓለም ሲሄዱ ያ ሙያቸውን ዝቅ አድርገው ነው የሚያስቀምጧቸው። ኢትዮጵያኖች እኮ የከበሩ ናቸው፣ የከበሩ። ሰላም ለኪ ደግማችሁ ብዙ ህዝብ በሙያችሁ ማዳን ትችላላችሁ። ስለምን ይሄን አትጠቀሙ? በውስጣችሁ እኮ ነው። ጮክ ብላችሁ ባትሉት መብርሃን ይሄ በሽተኛ ያንቺ ነው ተረከብኝ በሏት። ተረከብኝ በሏት። ይሄ ሁሉ ታማሚ በስቷል፣ ይሄን ሁሉ መድኃኒት እንሰጣለን፣ መፍትሄ የለም፣ መፍትሄ ሁኚ በሏት። ወደ ልጅሽ ለምኝልን በሏት። ትችላላችሁ፣ ስጦታ አላችሁ። ያ ስጦታ እንዳይታቁት ተሸፍኖባችኋል፣ ተጋርዶባችኋል። በዓለም እንደናንተ የለም። ግን ትክክለኛውን መንገድ ይዛችሁ ስላልተጓዛችሁ ነው። በእውቀት እንደናንተ የለም። በኢትዮጵያውያን በትክክሉ መንገድ ብንሄድ በዓለም ዙሪያ ብዙ እንደ ንጉስ ነው የምንታየው። ግን የእግዚአብሔር መንገድ አልተጠቀማችሁ። የአውሬውን እየተጠቀማችሁ ይጫወትባችኋል ያለው። አንድ ጊዜ አስታውሳለሁኝ አንድ አርቲስት ከዚህ ዓለም በሞት ተለይተ ዶክተሩ ነው እንደዚህ ያደረገው ተብሎ ሲባል እውነት እኔ አላቀውም፣ በቦታው ላይ አልተገኘውም፣ ተንበርክኬ የጠየኩት ዶክተሩ ነው እንደዚህ ያደረገው። ያ ሰው እኮ ዶክተሩ በማድረጉ ሳይሆን ቀኑ ነችና አታልፍም፣ አለፈ፣ ከዚህ ዓለም ምድር ላይ አለፈ። እሱን ክስ ላይ ያቀርበውታል ሲባል እጅግ አዝኛለሁ። ግን ያ ዶክተር ጸሎት ቢይዝ እነሱ ላይ የተነሳው ከሳሽ መንፈስ ይመታ ነበር። በሰላም ለኪ ምን ያህል አለመገንዘብ ማለት ነው፣ አለማወቅ። የእናንተ የሕክምና ዕውቀት የእግዚአብሔር ስጦታ መሆኑን የምታውቁት ስትንበረከኩና እያንዳንዱን በሽተኞችን በመታከሙ ሰዓት ገና ከቤታችሁ ሳትወጡ ተረከቢን ህመምተኞችሽን ብላችሁ ብትሏት እያንዳንዱን ታክማለች። መርፌው ላይ የሚመጣውን ሴራ ትበትናለች። በጣም የሚገርመው ነገር ይሄን ነገር ሳልናገር ደሞ አላልፍም። ቤተክርስቲያን ውስጥ የሚደረገው ድርጊት ነው፣ ግቢዋ ውስጥ ማለት ነው። እዚህ አማኑኤል ደብር አይቻለሁ። ቤተክርስቲያን ውጭ ላይ ደም ለግሱ ተብሎ ተለጥፎ ማለት ነው። ቤተክርስቲያን ግቢዋ ውስጥ ድንኳን ተጥሎ ደም ይሰጣል ያለው። ፊሊጶስም እንደዚሁ ይደረጋል። እንግዲህ ሌሎች አዲስ አበባ ላይ ያላችሁ እንግዲህ የምታዩት ራሳችሁ ታውቁታላችሁ። እንዴት ቤተክርስቲያን ውስጥ ስጋው ደሙ የሚፈተትበት ውስጥ እንዴት
ደም ይሰጣል ስጋው ደግሞ የተቀበሉ ሰዎች ደም ሰጥተው ሲወጡ እስቲ አስቡት ደም የሚያጎለው እኮ እሱ ነው ደም በስሪንጅ እየተወሰደባችሁ ማን እንደሚጠጣው ታውቃላችሁ ይሄ አውሬ ነው የሚጠጣው ያለው ጠቅላላ ከናንተ እየተወሰደ ነው ያለው እየተወሰደ ይሰጣል ህዝቡን አንቂ ነው የተባልኩት ትነቃ እንደሆነ ንቃ ማለት ነው አይ ተማሪያም እኔ ደም መስጠት ወዳለሁ ደግነት ነው በያምናለሁ ካላችሁ ተንበርከኩ ጠይቁ ጣጡና የጸሎት ውሃ መብርሃን በሏት መብርሃን ይሄ ደም የሚሰጠው ሁሉ ታሪኩን የሚቀየርና ለክርስቶስ የሚሰግድ አድርጊው የኔ ደም ከኔ ወጥቶ ወደዛ የሚሄድበት ቦታ ላይ አድርጊው በሏት ከዛ በኋላ ከናንተ ደም መቀበል ያቆማሉ በቃ ደም ጥሩ አይደለም የሆነ ችግር አመጣል ስለዚህ ተው ትባላለክ እንደዚህ ድራማ ነው ያለው ዝም ብሎ ይሄዱ መስጠት በደግነት በየዋነት የምትሰጡ ስላላችሁ ማለት ነው ግን ሌላ እየተወሰደባችሁ እንደሆነ እንድታውቁ ዘንዶ የሚቀልቡ አይደለም ኢትዮጵያ ላይ ያሉ እዚህ 18 አካባቢ ላይ ሄኖ 8 ላይ ነው ማቀው ማርና ቂቤ የሚያጠጣው ዘንዶ ነበር የሚገርም እኮ ነው ስንቱ ተርቧል እሱ ማርና ቂቤ ያጠጣዋል ዘንዶን ስንት ተራማ ማለት እኮ ይቻላል ያ ዘንዶ አንድ ቀን ማርና ቂቤ ሲቀርበት ቆርጥሞ ያስቀምጣዋል እሱ ዛሬ ደማችሁ ተሰጥቶ የት እንደሚሄድ እስቲወቁ እስቲ ጸሎት አርጉ ደም ሲወሰድባችሁ ጸሎት አርጉበት የማምላክን ድንቅ ምልጃዋን የምታዩት በዛ ሰዓት ነው ብዙዎቻችሁ ለመብርሃን ያላችሁ አመለካከት እጅግ ያሳዝናል እናቱን ክዳችሁ ክርስቶስ ብትሉ አይሰራ አይ በጭራሽ አይሄድም ጭንቅላት ውስጥ አስመረው ይሄን ደምስር ውስጥ አስገባው ይሄን በጭራሽ አሁንም እያንዳንዳችሁ ልብ ትሉ እንደሆነ ልብ በሉ እሷን የካደ ወላዲት አምላክን የካደ የትም አይደርስ ጨለማ ውስጥ ድቅድቅ ጨለማ ውስጥ ነው የተቀመጥከው ምንም ብርሃን የሌለበት እናቱ ተክዳ ጥምቀት ሳይኖር አረ ወዴት እግዚአብሔር ለሁላችን ልቦና ይግለጽ እውነተኛ የሆነውና ያልሆነውን እንዲገልጽልን ልባችንን ምኛ ልንከፍትለት ይገባል ወደ ትክክለኛው መንገድ እንዲመራን ማለት ነው አሁንም ተቃዋሚ ሆነው የሚነሱብኝን ምክንያቱም እኔን አይደለም የሚቃወሙኝ ያሉት የላከኝን ነው ተናገሪ ለልጆቼ አንቂያቸው ተኝተዋል አምላኬን ነው ስለዚህ አለቃቸው ከዚህ ወገን ስለሆኑ ማለት ነው ከአውሬ ወገን ስለሆኑ ክርስቶስን ስለማያውቁት መብራን ወላዲት አምላክን ስለማያውቋት እናትነቷን ምልጃዋን ስለማያውቁት ይሄ ማህበር መቤታችን ቦታው ያስገባች ነው ሁላችንም እንዳቀማችን ሁላችንም ድክመትም አለን ስተትም አለን ፍጹም አይደለንም የተሰባሰበን በመንችለው አቅማችን ግን የተሰጠንን ነገር ባለን አቅም እናስተላልፋለን ሌላው ምንድነው ዛሬ ትልቅ መልእክት አለኝ አንዱ ምንድነው ማህበሩ አባል በቪዲዮ ላይ ያያችኋቸው ብቻ አይደሉም ያሉን በቪዲዮ ላይ ታዩት ብቻ አይደሉም እኔ
ገና የማላቃቸው ያላገኘኋቸው ሁሉ አሉ እንግዲህ ዛሬ አንዱ ትልቁ መልእክቴ ምንድነው 7 ቀን ጸሎት ይዤበታለሁ እንደተነገረኝ ያው የማህበረተኞችን አባላቶችን ነው የምናገረው እነዚህን ሰዎች ስማቸውን በርግጥ አልጠቅስም እነዚህ ሰዎች በስልክም ይሁን በአካል ተገናኝቼ አላቅም በስልክም በአካልም ተገናኝቼ አላቅም ግን መቤቴ ወላዲተ አምላክ የኔ ናቸው ያግዙሻል ብላ ያለችኝን ማለት ነው እንግዲህ ሰበር ዜና ነው አሉ ነው የሚባለው አይደል ሰበር ዜና ነው የሚባለው ቁጭ ሲደረግ ዜና የኢትዮጵያ ዜና እንትን አይደለሁኝም አይ በመከላከያ ውስጥ እመቤታችን ልጆቼን አዘጋጅቼልሻለሁ ብላለች በፖሊስ በፌደራል ፖሊስ መዓልም አዘጋጅቼልሻለሁ ብላኛለች እንግዲህ ባላችሁበት ሰላም ለእናንተ ይሁን እላለሁ ማህበርተኞቼ ስራ ረቂቅ ነው ነግሬያችኋለሁ የሥራ ረድፋቸው ውስጥ የሥራ ረድፋቸው ላይ እነሱ ማለት ነው ይሄን መልእክት ዛሬ እንደማስተላልፍ አያውቁም እንግዲህ አሁን በምን መልኩ ይፈለጋሉ ማታው አርጎ ይሆናል ወይ ቤተክርስቲያን ለሄድ ይሄድ ይሆናል እንደሱ አታገኛቸው ክርስቲያን መሆን አለበት እስቲ በምን በኩልና አታገኛቸው የአብርሃም አምላክ ረቂቅ አምላክ ነው ብቻዬን ይሄን ነገር በስጋ እንደማላሸንፍ እንግዲህ እሷ እየዘረጋች ነው ማለት ነው እንግዲህ በመከላከያ ውስጥ ያሉት የኔ የሆኑት ልጆቼን ያዘጋጀው ነው ብላለች ስለዚህ አሁን መልእክቴ ምንድነው ተዘጋጁ ብለሽ ባያቸው ነው ያለችኝ ወንድሞቼ እህቶቼ ተዘጋጁ እላለሁ ዛሬ ትልቁ መልእክቴ ለነሱ ነው ማለት ነው እኔ እዛ ቦታ ላይ እንዳሉ እንደማቅ አያቁም ነበር እኔ የሚያወቅኩት ከ8 ቀን በፊት ነው እንዳልኳችሁ በስልክም ተገናኝቼ ማላቅም በአካልም ተገናኝቼ አላቅም ከዚህ በኋላ ስትገናኛለሽ ለሚለው ነገር እግዚአብሔር ነው የሚያውቀው በስልጣን ውስጥ የተቀመጡ ከአብይ ጎን የሆኑት ሁሉ የኔ ልጆች እዛ ማል አስቀምጬልሻለሁ ብላለች እንግዲህ የአምላክ እናት ስትናገር እጅግ ረቂቅ ናት እኮ ረቂቅ ናት ሚስጥሩኛ ሁላችንም ይግባል ሁላችንም መሐይሞች ነን እኔም እናንተ ከመሐይም መሐይም ነን ገንዘባችሁን የምትተማመኑ ስልጣናችሁን የባለ ስልጣን ልጅ ነኝ የከሌ ልጅ ነኝ ይሄ ከሌ ንብረት አለ ማይረባ ዱቄት ነው እሱ ለዛ አመድ ነው ማይረባ ነው ጭቃ ነው እኔም መመካው ማንኑን ታውቃላችሁ የሰማይ አምላክ ክብር ምስጋና ይግባው እሱን ተማመኘ ነው እስካሁን ድረስ 4ኛ ዓመቴን አስቆጥሬያለሁ ወላዲተ አምላክ ከፊት ለፊት እየቀደመችልኝ ቅዱሳን መላእክታን ጻድቃን ሰማዕታት ሐዋርያት ነቢያት ታጅቤ በቅዱሳን አባቶች ታጅቤ ይያለሁ ገና ታያላችሁ ሁላችን እድሜ ይስጠን እኔ የምኮራው በእነሱ ነው እኔ የምመካው በእነሱ ነው ይሄን ሲሰሙ ግን የሚያቃጥላቸው የሚነዝራቸው የሚያንቀጠቅጣቸው አሉ ብግን በሉ
ሁሌም አሸናፊ ነው በክርስቶስ የሆነ ሰው ሁሌ አሸናፊ ነው አይሸነፍም አለችኛ ወላዲተ አምላክ አይሸነፍም ከልጄ ጋር የሆነ አይሸነፍም አለች ቢወድቅ እንኳን ይነሳል ብላለች ቢወድቅ ይነሳል ምን ይሳናል የአብርሃም አምላክ ዛሬ በትልቅ ቦታ ላይ ተቀመጠን ብላችሁ የምትሉ በሀብታችሁ በገንዘባችሁ የምትመኩ እግዚአብሔር ትልቅ ሰው አላመጣባችሁ ትንሽ ሰው ነው ያመጣባችሁ ችን የምታክል ሰው አመጣባችሁ ጭንቅላቴን ከዛ ያነሰ ያመጣባችሁ የሚያናግረኝ መንፈስ ቅዱስ ነው የሚገርም ነው እንግዲህ በመከላከያ ጦር ውስጥ ያላችሁ እህተ ማርያም ምን ጀመረች እኔ አይደለሁም የሰማይ አምላክን አንጋጣችሁ ጠይቁ መልስ ከሰማይ ብቻ ነው እንደገና ተሽረው እንደገና ቢሾሙ አይሰራም ቦታ አስቀምጣለች ብቻ ንገሪያቸው ይሄንን ያለች ተዘጋጁ ወተብሏል ወንድሞቼ እህቶቼ ተዘጋጁ ምን ይሁን የእግዚአብሔር አነጋገሩ የአምላክ እናት እሳተ መለኮትን የተሸከመች ንጽሕተ ንጹሃን ቤዛይት አለ እጅግ ረቂቅ እናት ናት እህተ ማርያም እስረኛ ይፈታል ሂጂ ቃልቲ ስትለይ በቃ እስረኛ ሊፈታ ነው በር ከፍቶ ሾ ብሎ ሊወጣ ነው ብዬ ነበር ሐምሌ 25 ሄጅልኛለሽ ከዛ ሐምሌ 25 እኔው ራሴ ቃልቲ ማረሚያ ቤት እንድገባ ተነገ እንዴት መብርሃን ወላዲተ አምላክ እንዴት ስራ አለሽ እዛ አለች እዛ ቁጭ ያየሁት ጉድ ነው ቃልቲ ማረሚያ ቤት ሲገባ መድኃኒት ተውጦ ነው የሚገባው እዛ የ666 መንፈስ አውሬ እዛ ነው ያየሁት ቁጭ ብሎ ያንዳንዷን ጨምቆ ይዞ በጸሎት እኮ የሚሰበር ነገር ማለት ነው የሰው ልጅ ክፋቱ ደግሞ በድግምት እዛ ታሳሪውን ሊጠይቅ የሚመጣው እኔ እንግዲህ ስለማይ ማለት ነው ተፈቅዶልኝ አይ ነበር እኔን ሊጠይቁኝ የሚመጡ አሉ ሌላው ሊጠይቁ የሚመጡትን እኔ የሚያወሩኝን ትቼ ሌላ ወሬ ነው ማይሆነ ምን ይዛባት በሳህኗ አመጣች ብዬ ሳህኗ ላይ ፈትፈታ ይዛላ ትመጣለች ልብስ ላይ ይዛላ ትመጣለች እንዳትወጣ እድሜ ልኳን ታስራ እንድትቀመጥ እዛ ይሄ ሁሉ ጉድ አለ ለምን ጸሎት ስለሌለ ጸሎት የለም የዚህ አውሬው ልጆች በጣም ተደራጅተዋል ከሱ ወገን ናቸው ግን እንዴት አርጎ እንደሚያፈርጣቸው አያቁት ዱቄት ያረግሽ ያንዳንድሽ ለሱ ምትሰግጂ ሁላ አረኛ እሱን አናቀው ታቂው ክርስቶስን ይሄንን የመብርሃንን መልእክት የሚቃወም በሙሉ ያአውሬው ነው ብላለች ያአውሬው ናችሁ ማለት ነው እግዚአብሔር ይመልሳችሁ እኔን ከጥፋት መንገድ የመለሰ አምላክ እናንተንም መንገድ ያስገባችሁ ግን በትቢት መቼም አትመለሱ ይሄ ያበጠው ልባችሁን ካላስተካከላችሁት የሰይጣን መጫወቻ ነው የምትሆኑት አንዱ ደግሞ የሆነ መልእክት አስተላልፎልኛል ምንድነው ያለው ለምንድነው እህተ ማርያም የኢትዮጵያን ካርታ ሙሉ አርጋ የምታስቀምጠው የኤርትራ ካርታ ለምን ለይታ አታስቀምጥም ስንት ተጋድለንላት የለም ወይ ስንት ደም ፈሶለት የለም ወይ አረ ደዛ ስለ ሰዓት አድግ ደም ያፈሰሰው ዛ ሰይጣኑ ነው እኔ ከሰይጣን ወገን አይደለሁም ከአብርሃም አምላክ ነኝ የተሰጠኝ ሙሉ ነው ሙሉ አምላክ ነው ያስኩት እኔ የሚያጓድል አይደለም ቆርጦ ያሳየክ ሰይጣኑ ነው በሰው ልጆች ላይ ደም ሲያስልሳቸው ወይ ደም ሲሰጡት ሲገብሩት የኖሩት ከፋፍሎ ሰባብሮ ቆራርጦ ማስቀመጥ የሱ ስራ ነው እኔ የተቆራረጠ ካርታ አላስቀምጥ ሙሉ ነው የተባልኩት ሙሉ ነው ገና የሚካተታል አረጋና ምን አይታችሁ የልዑል እግዚአብሔር ስም የተመሰገነ ይሁን
እኛ ማለት ማህበሩ ብዙ ስራ አለብን እንዳልኳችሁ በግልጽ በገሃድ የሚታዩ ማህበርተኞች ይኖሩናል በስውር ደግሞ ማለት በስጋ ሆነው መታየት የሌለባቸው ደግሞ ማህበርተኞች አሉን ማለት ነው እኔ ጋር መምጣት የለባቸው እኔ ጋር ስልክ መደወል የለባቸው አሁን ብዙ ጊዜ ነጠላ ለብሳ ረጅም ቀሚስ ለብሳ እቺ ተማሪያም ናት እየተባለ ነው ታሳዝናል በጣም ያሳዝናል ይሄ አነጋገራችሁ ይሄን ህግ ነው ያላመጣሁት በፊትም የነበረ ህግ ነው ግን ዛሬ የኛ ማህበርተኛ ሆኖ የሚታዩት በቃ ረጅም ቀሚስ የለበሱት ሁሉ የሷ ናቸው ብላችሁ ልደመድሙት ይችላልላችሁ ግን የእግዚአብሔር ሥራ በረቀቀ መንገድ ነው ለምናገረው ለማስተላልፈው ሁሉ ቅዱሳን አባቶችን ሁሉ ማጸናለሁ እናንተ ያከበራችሁትን አምላክ እናንተ የወደዳችሁትን አምላክ በመድር ላይ ሳላችሁ ስታገለግሉት የነበራችሁትን ስታመልኩት ስትሰግዱለት የነበራችሁትን አምላክ በመልእክት ያጣምም እንዳላሳዝነው እርዱኝ ይላቸዋለሁ ለዚህም ትልቁ አባቴ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው ከዚህ በፊት ተናግሬያለሁ እህተ ማርያም ይሄን እንግሊዝ ሀገር ላይ ነው የጠየቅሽ ሁሉ ይደረግልሻል ጠይቂ ብለው አምላክ የጠየቅሽውን ሁሉ ያደርግልሻል ጠይቂ ብለው ያበሰሩኝ አባት ናቸው ንጹህ ድንቅ እንደዚህ አይነቶቹን ፍየሎች ጣዖቶች ለአባቶች ቀላል ነው እኔ የምለው እንዴት ፈጣሪ ያለ ይሄ ይመለካል ነው ጥያቄ አቤት ትግስቱ አቤት ርህራሄው ይሄ ሁሉ ልጅ ያለው አንድ ደህና መልካም ልጅም አልወጣለት በሙሉ የሰይጣን ገባሪ ሆነናል በቀጥታም ሆነ በተዘዋዋሪ አሁን ሰይጣንን ከማገልገል ንቀል ብሎ መውጣት ነው ለቤተ ክርስቲያናችን መቆርቆር መጸለይ መስገድ ክፉ ለተናገረን ደሞ ንቆመተው ቦታ ለመስጠት ለቆምንበት ዓላማ ቀጥ ብለን መጓዝ አንተ ከኔ ጋር ነህ ብለን ማለት የቅዱሳን አባቶች አምላክ እርዳን ብለን እንለው ይረዳናል ከማህፀን ጀምሮ እግዚአብሔር ላንተ ያልተገዙትን አታምጣልን በሉት አንተን የሚቃወም እዚህ ምድር ላይ አይምጣን በለው አንተን የሚያመሰግን አምላክነትን የሚቀበል ፍጹምነትህን ዛሬ የሰይጣን ልጆች እግዚአብሔር የሆነውን ነገር አጨላልመው አጥፍተው ይሄ ፍየል ያስቀመጠላቸውን የኮንትራት ህይወት እሱን ለመረከብ እየተሯሯጡ ነው እሱ ደግሞ ወጥመድ አዘጋጅቶላቸዋል ነው የምትለው ወላዲተ አምላክ ልጆቼን ወጥመድ ውስጥ ሊከትብኝ ነው የምትለው ከዛ ወጥመድ እንድንጠበቅ ነው መልእክቱ እኔም ማህበሩ እውነት ካገልግሎት በኋላ ደስታ ነበረን የተባልነውን ትእዛዝ ፈጽመን በመምጣታችን ማለት ፀሐዩ እንደዛ ሲመታን ትእዛዝ ስለሆነ መፈጸም ግዴታ አለብን ብለን ነው የቅዱስ ሚካኤልንም ታቦትም የተማጸን ነው እርዳን ይያለን ነው አላሳፈረንም ወጣቱ ሲታይ ያለባበሱ ሁኔታ እጅግ ያሳዝናል በዚህ አይነት ነው የሚቀጥለው አመትም ጥምቀት በዓል የሚከበረው እያንዳንዱ ክርስቲያን ሊያስብበት ይገባል በያለንበት ማለት ነው ሁላችንም ኃላፊነት እንወስድ ካለን መውሰድ እንችላለን
ይሄን እነዚህን ባነሮች ታቦት በማረፊያ በሆነበት ቦታ በብዙ ቦታዎች ላይ ማስቀመጥ ችለናል። ከጥቅሶች ጋር የታላቁ ቅድስት ቤተክርስቲያናችን ሕግና ሥርዓት አክብረን እናስከብር የሚለውን አድርገን ለቀናል፣ ለጥፈናል። አንዳንድ ቦታ ላይ እንደው የሚሉት ይሄ ተማሪያም ነው አይደል እየተባለ ነው። ለምንድን ነው ይሄ ተማሪያም የሚባለው? ቃሉ ምንድነው የሚለው? የመጽሐፍ ቅዱስ ቃል ነው። ምንድነው ዋና ርዕሱ እዛ ላይ? የታላቋ ቅድስት ቤተክርስቲያናችንን ሕግና ሥርዓት አክብረን እናስከብር ነው የሚለው። ሁላችንም ባለን በቅርባችን ባለው ቤተክርስቲያናችንን ማስከበር እንችላለን። ተቆርቋሪ ሆነ መገኘት እንችላለን። እንደውም በዚህ ዓመት ድብድብ አልነበረም ብዙ ቦታ ላይ። ሁልጊዜ ከጥምቀት በኋላ ድብድብ አለ። ሰይጣን የሚፈጥረው ድብድብ ማለት ነው። ወጣቱ በረከት እንዳያገኝ የሚያደርገው ሩጫ ማለት ነው። እየዘመርን እያመሰገንን እንድንሄድ የታዘዝነው ታቦቱ እንድንከተል። ከገዳመ ኢየሱስ እስከ ፍሪዶኑ ተክለ ሃይማኖት ያለው ርቀት ረጅም ነው። ተራራውን ስንደርስ እንደውም የተባልኩት አረ ተማሪያም ይሄ እንገፋው ጋሪ የሚገፋው በረቱ ማለት ነው እንዴት ይወጣልናል? ከዛ ወላዲተ አምላክ ስራው አረቄ እኮ ነው። መጀመሪያም ብላለች ከፊት ለፊት አኔ ያለው ብላለች። ፈገግ ብላ ነው ያየኋት። ከዛ በኋላ ማህበሩ ያንን ከፍታ እንዴት እንደወጣ ነው አናውቅ። ከዛም በኋላ ያንን ጋሪ የሚገፋልንን ሁሉ አዘጋጅታ ወደ ላይ ተሸክመውት ነው ተክለ ሃይማኖት የገባው። አባቶችንም እንዳይጎለን ብላ ሞልታልን ማለት ነው። ከዛ ደግሞ እኔም እናንተም በስውር የማናያቸው አባቶች ሁሉ አጅበውናል። እኔ ሲፈቀድልኝ እነዛን አባቶች ታሳየኛለች፣ ካልተፈቀደ ግን አላይ። ስራዬ ሌላ ነገር ነው የሚሆነው ማለት ነው። ከህዝብ ላይ ማንሳት በሚደንቅ ሁኔታ ነው ያስነ ስርዓት ያለፈው። ይሄ አይነት ስርዓት በሁሉም የሚቀጥለው አመት በሁሉም እንዲሆን ነው የኛ ምኞት ማለት ነው። ጸሎታችንም ሊሆን የሚገባው እያንዳንዱ ሰው ሊጸልይ የሚገባው እግዚአብሔር በሚፈልገው መንገድ መርሃ ግብሩ ማለቅ እንዳለበት ማለት ነው። እኔም እናንተ እግዚአብሔር በሚፈልገን መንገድ መሄድ እንዳለብን፣ እየተጨፈረ እየተጠጣ መሆን የለበትም። አሁንም እነዚህ ባነሮቻችንን ካሉበት አንስተን ሰብስበን ለሚቀጥለው አመት ይጠቅማሉ ብለን ደግሞ አስቀምጠናል እንደ ክርስቶስ ፍቃድ ማለት ነው። እንግዲህ ዛሬ አስትሮ ማርያም ናት። ሁላችንም ብንጠይቅ እግዚአብሔር ያደርጋል። ለሁሉ ጊዜ እና ሰዓት ስላለው ብቻ ነው። በክፋት ተሞልተን ግን በቂመኝነት ተሞልተን ግን ቅሬታ ውስጣችን ይዘን ግን እግዚአብሔርን መጠየቅ መቼም አይገለጽልንም። የሚገርመው ነገር ከዚህ በፊት ቪዲዮ ላይ ተናግሬ ነበር፣ ባለፈው ቪዲዮ ላይ ይመስለኛል። ያለፉት 2 አመታቶች በፖሊስ ተከብቤ ነበር ብያችሁ ነበር። በአሁንም አመት አልቀረም። በአሁንም አመት አልቀረም። እኔ ከወጣሁ በኋላ ፖሊስ በር ላይ ነበረ፣ ጥበቃዎች ነበሩ። ምን ይወጣ ይሆን ከዚህ ቤት ብለው አላዩኝም። ነጠላ ተሸፋፍኛ ያያቸው ነበር።
በዚህ የሚያልፍ ህዝብ ሁሉ ወደዚህ ቤት እያየ ነው የሚሄደው ፖሊስም ሁሉ ወደዚህ ቤት እያየ ነው የሚሄደው ምን ማአጣ ይሆናል እቺ ሴት ይያሉ ሐራሪከኒ ምንም ነገር የለኝም ያለው ከሰማይ ነው ስልጣን የላትም እህተ ማርያም መልእክተኛ ናት ያንን መልእክት የሚያንሻፍፍ ደግሞ ተጠያቂ ይሆናል ማለት ነው አንዳንድ ሰዎች አንዳንድ ጥያቄያቸውን አቅርበዋል ያንን ጥያቄም ከሞላ ጎደል ለመመለስ ሞክረናል በአካል መጥቶም የጠየቀንም ሰው ነበረ እሱንም መልሰናል እንግዲህ በአካል መታችሁ መጠይቁኝ ብዬ ጠይቄ ነበር ማለት ነው እንግዲህ አሁን ይሄው ጥር 21 ደርሰናል ማንንም የመጣ ከሁለት ሰው ሌላ የመጣ ሰው የለም ማለት ነው ይሄ ማህበር የሚፈልገው እርዳታ ጸሎት ነው ብዬ ብዙ ጊዜ ደጋግሜ እናገራለሁ አሁንም ነው ጸሎት ነው የሚያስፈልገን ምክንያቱም ውጊያው ከአውሬው ልጆች ጋር ስለሆነ ማለት ነው አሳድጓቸዋል ቀልቧቸዋል ደሞዛቸውን የሚከፍለው እሱ ነው ቀለባቸውን የሚሰጠው እሱ ነው የሚያለብሳቸው እሱ ነው ጭንቅላታቸው መርዞ ጠምዝዞ ይዟቸዋል እነሱንም እናሸንፈው በጸሎት ነው በአንድነት ማለት ነው ሁላችንም በያለንበት ስራችንን መስራት እንችላለን ሁላችንም ሐላፊነታችንን መወጣት እንችላለን ለዚህ ቅድስት ቤተክርስቲያናችን ሲባል ማለት ነው አሁን እኔንም መጠሉኝም ሆኖ ስናይሽ ታስጠሊናልሽ ለምትሉ እስቲ እንደው እውነት ለዚህ ቅድስት ቤተክርስቲያን ስትሉ እኔን ተውኝና እስቲ ያላችሁን ሐላፊነት ተወጡ አሁን ስለራሳችሁ አይደለም መብራህኔን ታርግልኝ የሚለው ነገር ሰርዙት እሱንና ለቅድስት ቤተክርስቲያን ሲባል እስቲ ምን አድርገሃል ለቤተክርስቲያን ምንስ ለማድረግ ፕሮግራም አለክ ምን አለሽ ፕሮግራም ለመናገር እኔን እንደዚህ ብሎ ለማለት እናንተ ቤተክርስቲያኗ ላይ ቁም ነገር ስሩ ሁላችንም ብንሰራ እኔ መልእክቴ እኮ ያቆማል በቪዲዮ ብቻ ደግሞ አይሆንም በቴሌቪዥን ምን ይመጣል በሬዲዮንም ይመጣል እንግዲህ ምን ይደረግ አውሬውስ ቴሌቪዥን ይዞት የለ ታዲያ ምን አለበት የክርስቶስ ልጆች እንኳን ቴሌቪዥኑን ምንድነው ዓለምንስ ቢቆጣጠሩ አሁንም እግዚአብሔር አምላክ ስሙ የተመሰገነ ይሁን የጸሎት ግሩፖች አሉ በርቱ አይዟችሁ በቴሌግራም ላይ ያላችሁ አንድነት ማህበር ደግሞ አለ የስደተኛ ማህበር ደግሞ አለ እንዲሁ አይዟችሁ በርቱ ቀናን ነገር ላይ እግዚአብሔር ሁሌም አለ መላእክቶችን ያጅባችኋል ዛሬ ክርስትናችን በወሬ ሳይሆን በተግባር እናሳያቸዋለን ተዋህዶ ሃይማኖት ቅዱሳን አባቶቻችን እንዴት አድርገው እንዳስረከቡንና እንዴት አድርገን እንደምናስተላልፍ ደግሞ እናሳያለን ከሥራ ጋር ነው ከተግባር ጋር ነው የምናሳየውኛ አጋንንት ማስተናበት አንድ ነገር ሆኖ ሁለተኛው ደግሞ በተግባር ላይ በስራ ላይ መዋል ሁላችንም ስራችንን እንወጣ አይኔ ማህበር ውስጥ አልገባም እኔ ግን እስቲ ሁላችንም በቃ የኢትዮጵያ ኦርቶዶክስ ተዋህዶ የእምነት ተከታይ ነን ብለን የምንል ባለን ቦታ ላይ ስራ መስራት አለብን እውነት ቤተክርስቲያናችንን እንወዳለን ብለን የምንል ማለት ነው በተረፈ ሌላ ያለ ማውራት አትችልም ብታወራም ሰሚም የለም የሰማይ አምላክም አይሰማህም ሰይጣኑ ግን በደንብ አርጎ ይሰማሃል የሚነቅፈውን ይፈልጋል ነገር የሚያጣመመውን ይፈልጋል ስለዚህ ከመጣመም እግዚአብሔር አምላክ ሁላችንን የሚሰውረን አሁንም በንግስና እየተሾሙ ያሉ ወንድሞች እህቶች እግዚአብሔር አምላክ የንግስና ዘመናችሁን ሁሉ በእግዚአብሔር አይን የታየ ይሁንላችሁ እናንተ ባሰባችሁትና በፈቀዳችሁት ሳይሆን የአብርሃም አምላክ እሱ በፈቀደውና ባሰበው ይሁንላችሁ
ድንግል ቤዛዊተ ዓለም ከፊት ትቅደምላችሁ። ብዙ ስራ መሰራት ይችላል። አንድ ሰው ላይ ብቻ ጫና መኖር የለበትም። ስራ ከተከፋፈለ ስራውን ፈጥኖ ማለቅ ይችላል። በተግባርም ነገሮችን ማየት እንችላለን። እኔም እናንተም ማለት ነው። ቪዲዮ ላይ ምን ለቃት አንዴት ምልክት አለች። እቺ ምልክት የኢትዮጵያ ካርታ ናት። ኢትዮጵያ ካርታ ላይ በአሁን ሰዓት ያለችው የምትባለው ንግስት ኤልሳቤጥ ኢትዮጵያን በሰንሰለት ይዛት ይታያል። እና ይህ ሰንሰለት እመቤታችን በገለጸችልኝ መልክ ነው ለህዝቡ የገለጽኩት ማለት ነው። ያ ሰንሰለት ሲቆረጥ ብለሽ በያለች ያን ሰንሰለት በነገርኳቸው መሰረት እነ ኪሩቤል ይሄን ነገር ሰርተውታል ማለት ነው። ከዛ ብርሃን ሲበራባት ሀገሪቷ ላይ ካርታዋ ላይ ብርሃን ሲታይ ብላለች። ያንና አድርግ ያለው ማለት ነው። ሙሉ የኢትዮጵያ ካርታ በሰንሰለቱ እንግዲህ ንግስት ኤልሳቤጥ ጋራ ብዙዎቻችሁ አንዳንዶቻችሁ ልታውቁ ትችላላችሁ፣ አንዳንዶቻችሁ ግን አታውቁም። ንግስት ኤልሳቤጥ አሁን የንግስና ሀረጋቸው ሲቆጠር ሲመጣ አውሬው በንግስና እንደሾማቸው ነው መብርሃን የምትናገረው። ያው ኩዊን ኤሊዛቤት II ትባላለች። ከዛ ከሷ በፊት አባቷ ነበረ። ከሷ በፊት ከዛም ያለ እናቷ አያቷ ቅድመ አያቶቿ ምናምን ያለ ሲሄድ መሰረቱ የመጣበት አውሬው እንደሾማቸው ነው የምትናገረው። አውሬው እንዳስቀመጣቸው ነው። እንግዲህ የኢትዮጵያን የሆነ ነገር በፊት ከጥንት ጀምሮ ሊጠርጉ ሲታገሉ ሲሯሯጡ ነበር እና በንግስት ኤልሳቤጥና በኃይለ ሥላሴ ተጠናቆ አለቀ ነው የምትለው። ይሄንን ብዙ ጊዜ በቪዲዮም ተናግሬያለሁ። ንግስት ኤልሳቤጥ የኢትዮጵያን የሆነውን ነገር ጥርግ አርጋ እንደወሰደች ነው። ይሄንንም ያስረከቡት ኃይለ ሥላሴ ናቸው። እና የልጅነቷን ፎቶግራፍ ነው የሚታየው እዛ ቪዲዮ ላይ። ያው በተሰጠኝ መሰረት ነው ለህዝቡ ሊገልጸው የፈለኩት ማለት ነው። ያንን የኢትዮጵያ ካርታ በሷ ሰንሰለት እጇ ተይዛ ማለት ነው። እሷ ብቻ አይደለችም። ከሷ ከያዘች በኋላ ደግሞ ሌሎችም ይዘዋት እንደነበረ ሌላ ዓለም ብዙም ፎቶግራፍ ላይ ብዙም አላስቀመጥናቸውም፣ ጥቂት ናቸው ያሉት። እንግዲህ እነዚህ የኢትዮጵያ ጠላቶች ማለት ነው። ኢትዮጵያን ጨምቀው የያዙ በቁጥጥራቸው ስር ያዋሉ ማለት ነው። ከዚህ በፊት እንደተናገርኩት አሁን መጋቢት ላይ 2017 ይሆናል ብዬ ተናግሬያለሁ። አሁን ብዙዎቻችን የምንጠብቀው መጋቢትን ወሩን ነው የምንጠብቀው። ግን መጋቢት የሚገባው መቼ ነው በትክክለኛው ለሚለው የካቲት 19 መጋቢት 1 ነው ማለት ነው። ልብ በሉ፣ የካቲት 19 መጋቢት 1 ነው ማለት ነው። ያ መጋቢት 1 ላይ 2017 ይሆናል። አዲሱ አመቱን በቪዲዮ ለቃለሁ ማለት ነው። ያም የሚሆነው የጸሎት ሰዓት ነው የሚሆነው። ማህበሩ የሚችል ያድራል እዚህ ከኔ ጋራ ማለት ነው። ጸሎት ስናደርግ በምትሰጠን መመሪያ መሰረት ጾም ይኖረናል። በዛው መሰረት ጾም ተይዞበት በምትሰጠን መመሪያ መሰረት ይደረጋል ማለት ነው። አባቶችም አዘጋጃለሁ ያችን የኪዳን ሰዓት የጸሎት ሰዓት እንድትታሰብልን ማለት ነው። ያው በጸሎት እንዲነጋ ወይ ግማሹ ለሊት እንድንጀምር ይሆናል ማለት ነው። እና ምንድነው ሌላው በጣም የሚገርመው የቅዳሜና የእሁድ ነገር ማለት ነው። በአሁን ሰዓት ዛሬ ለምሳሌ ማክሰኞ ነው። ከዛ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ይባላል። በአሁን ሰዓት ያለው ቅዳሜና እሁድ ግን ትክክል እንዳልሆነ ነው መብርሃን የምትናገረው። ይሄ ለዘመናት አውሬው የተጠቀመበትና ሲለውጠው ሲያስተካክለው ለሱ እንዲመቸው ሲያደርገው የነበረው ዘመን ነው። እና ቅዳሜና እሁድን እንዴት እንደቀየረው ማለት ነው። አሁን ሰኞና ማክሰኞ የምንለው ቅዳሜና እሁድ መሆን እንደነበረበት በጣም ብዙ ተንኮልና ሴራ ሰርቷል ማለት ነው።
ይህንን የዘመን አቆጣጠር መብርሃን በመሰጠኝ መልኩ እንግዲህ ይሄንን የቀን አቆጣጠር በርግጥኔ ቁጭ ብዬ አልሰራም አማሃን በዚህ መልክ ስራ ብዬ ትእዛዝ ሰጠዋለሁኝ ከሚሰጠኝ መልእክት አንፃር ማለት ነው እሱም ቁጭ ብሎ ያ የተሰጠው ስጦታው ስለሆነ ቀመሩን ይሰራል ማለት ነው ማስተካከል ያለብኝን አይቼ ይሄን አስተካክል ተብለሃል ይሄ ትክክል ነው ይሄ ትክክል አይደለም ብዬ እነግረዋለሁ ማለት ነው እሱ ያንን መልሶ እንደገና ስራው በዚህ መልክ ነው ብዬ እናገራለሁ ማለት ነው ስለዚህ ያስተካክለዋል እንጂ እኔ ቁጭ ብዬ ቀን እየጻፍ ቁጥር እየጻፍኩኝ አልሰራም ማለት ነው ለዚህ ደግሞ የሆኑትን አመታ ይሄንን ተብሏል ብዬ አስተላልፋለሁ እነሱ ያን ይሰሩታል ማለት ነው ስለዚህ የካቲት 19 መጋቢት 1 ነው ማለት ነው መጋቢት 1 ደግሞ የሚውለው ያው በትክክለኛው እንግዲህ እሁድ ቀን ነው የሚውለው ማለት ነው መጋቢት 1 በተሰጠኝ መልእክት ማለት ነው እኔ በተሰጠኝ መልእክት ማለት ነውና ብዙዎቻችሁ ይሄንን ካርታም የኢትዮጵያ ካርታ ላይ ነው የቀን አቆጣጠሩን ጽፈሽ ልቀቂው ያለችኝ ለቀዋለሁ ማለት ነው የቀን አቆጣጠሩ እንዴት እንደሆነ እንዳልኳችሁ ያው 2017 ነው እኔም ያንን የቀን አቆጣጠር በትክክሉ ለራሴ የምጠቀምባቸው ይሆናሉ ማለት ነው ሌላው አንድ ትልቅ ሌላ መልእክት ደግሞ አለኝ እሱም ያው መጋቢት 1 ላይ የካቲት 19 ማለት ነው በዚህ ባሁን ሰዓት ባለው ዘመን አቆጣጠር እመቤታችን ይሄን ተናግራለች ዛሬ ወንበሬን አታዩትም ያላችሁት ወንበሩን ዙፋኑን ሌላ ተጨማሪ ነገር ላይ ያስፈልገዋል በትርሽም መቀየር አለበት ብላ ያንን እየተስተካከለ ነው ማለት ነው ስለዚህ በአዲስ አመት እሱን ይዤ ቆማለሁ ማለት ነው እንግዲህ የብዙዎቻችሁ ምርቃት ልበለው የብዙዎቻችሁ ምርቃት እንግዲህ ክብር አሰጥቶኛል ማለት ነው ክብር በእግዚአብሔር ዘንድ አሰጣችሁኝ ብዙ ስድብን የምትናገሩ እንዴት ያሉ የሚናገሩ በርድረስ የሚመጡ ሁሉ በስድብ አንዳንዶች አሉና ያ ክብር አሰጠኝ ያ ጸጋ አስጨመረልኝ ማለት ነው ስለዚህ የሚይዘው በትር ይቀየራል ማለት ነው አሁን ከሚይዘው ጋራ ዙፋኔም ካለው ላይ የሚጨመርበት ነገር አለ ማለት ነው ያንን እና ያለን መጋቢት 1 ላይ ማለት ነው የካቲት 19 ማለት ነው እንግዲህ ቶሎ ብለን ቪዲዮንም አስተካክለን ለመልቀቅ በዛው ቀን እንሞክራለን ማለት ነው እኔም ክሪቤልም ሁላችንም እዚህ ያለ ነው ማለት ነው እንግዲህ ይሄ የእግዚአብሔር ትእዛዝ ነው ይሄ ተማሪያም አይደለም እኔ እውነት ለመናገር መቤታችን የተሰጠኝ በትር ይሄ ይበዛብኛል ነው ያልኳት ይበዛብኛል ብያለሁ ይሄ ካቅሜ በላይ ነው ያልኳት የተሰጠኝም ዙፋኑም ካቅሜ በላይ ነው ያልኳት ግን የለም በዚህ መልኩ መሆን አለበት ስለተባልኩ ነው እንቢ ብዬ እንደነበረ ነው በተለይ በትሩን አልቀየርም ብዬ ነበረ ተሰነጠቀ እንደገና ደግሞ ተሰበረ እንቢ ብዬ ማለት ነው አሁን ግን መልሼ ፍቃደኛ ሆኜ ይሄ ነገር እንዲዘጋጅ እየተደረገ ነው ማለት ነው እኔ እግዚአብሔር እኔንም እናንተንም አንድ ሊያሳየው የፈለገው ነገር አለና እውነት ነው ምለው የምትሳደቡ ሰዎች እግዚአብሔር በጣም እንዲረዳችሁ ፈልጋለሁ ለምን መቼም ሁላችንም ሰውነንና ስተት ካይጠፋምና እንዴት እግዚአብሔር ማለቴ እንዳቅሜ ማለት ነው እንዳቅሜ እንደችሎታዬ ምን ላድርግ እነዚህ ሰዎች ለመመለስ ብዬ የምለው ነገር አለኝ አሁን ግን በቃ ታያቸው የተባልኩበት ሰዓት ደርሷል ማለት ነው ወደ ኋላ እየሄዱ እንትን ማለት መጓተት አያስፈልግም ማለት ነው
ቀረብ ይያለ ያሉ መልእክቶች ከበድ ይያሉ የሚመጡ ስላሉ ወደዛ መሄድ ግድ ይላል ማለት ነው እና እግዚአብሔር ስሙ የተመሰገነ ይሁን ይሄንን ዙፋን ታዩታላችሁ ማለት ነው መጋቢት አንድ ማለት ነው በአዲሱ አመት ይህ አዲስ አመት ሌላ ምን ያመጣል ብላችሁ ብትሉ ምንድነው 2017 ብዙ ጊዜ አጋንንት ወይም ኮከብ ቆጣሪዎች የሚባሉ ልደትን አስመልክቶ ለምሳሌ የልደት ሰርተክፌትን ራሱ አውሬው እንዳዘጋጀው ነው መቤታችን የምትናገረው አሁን ኮከብ ቆጣሪዎች ብዙ ጊዜ የተወለዳችሁበትን ቀን ይጠይቃሉ ያ የተወለዳችሁበትን ቀን እየቆጠሩ አንተ እንዴት ሆናለህ ይሄ ችሎታ አለው ምናምን የሚለው ነገር ከየተወለዱበትን ቀን እየቆጠሩ ነው መስከረም ላይ የተወለደውን ጥቅምት ህዳር ታህሳስ እንደዚህ ስም ስያሜ ይሰጡታልና ወር አመቱን የተወለደበትን እየቆጠሩ ነው ይሄ የሰይጣን አቆጣጠሩን እየተጠቀሙ የሰው ልጆችን ጥበብ የሰው ልጆችን ጸጋ የሰው ልጆችን ስጦታ ወስደውታል እና ይህ የዘመን አቆጣጠር ሲቀየር በጊዜና በሰዓቱ መቤታችን እንዳለችው እድል የመመለስ ኢትዮጵያ ላይ ማለት ነው ታሪካችን የመመለስ ነገርን ማሳየት ትጀምራለች ማለት ነው ብዙ ጊዜ አሁን እንትን ላይ ቅጽ ላይ ሲሞላ የትውልድ ዘመን ተብሎ የሚጠየቅበት ብዙ ቦታዎች አሉ አሁን በእኛ የአባል ላይ የዓመተ ምህረት የትውልድ ዓመተ ምህረት እንዳትጽፊ ብላኛለች አንድ ሰው እድሜው ይሄ ነው ብሎ ብቻ ይጽፍበታል ማለት ነው እድሜ 42 ከሆነ 42 ይላል ማለት ነው እንጂ የተወለድኩበት ዓመተ ምህረት ብሎ አይጽፍም ማለት ነው ዓመተ ምህረቱ አስፈላጊ አይደለም ማለት ነው እና እድሜ እንዴት ነው የሚቆጠረው ለሚለው ነገር እኔ በጣም የደነቀኝ ማለት ነው ከመቤታችን የተሰጠኝ አመቱን ለሁለት ትከፍያለሽ ነው ያለችኝ ለሁለት ትከፍልና ያመቱ አሁን ለምሳሌ ምሳሌ ነው ይሄ አሁን መስከረም ጥቅምት ህዳር ታህሳስ ጥር የካቲት ላይ 6 ወር ሆነ ማለት ነው አመቱን ለሁለት ይከፈላል እንበል እኔ አሁን 42 አመቴ ነው 42 ብቻ ብዬ ጽፋለሁ ምን ወር የሚለውን ወሩን ብቻ ጽፋለሁ ማለት ነው እንጂ በዚህ ዓመተ ምህረት የሚባል ነገር አይሞላም በሰጠች መልክ ነው አሁን የሚቀጥለው አመት 43 መሙላቴን ማቀው ወሩን ብቻ ይዤ እየተጓዝኩ ማለት ነው ይሄም መብርሃን በሰጠችኝ የስሌት ቀን ነው የምንጓዘው ማለት ነው አውሬው እንዴት የሰው ልጆችን የተውልድ ቀን እየተጠቀመ እየቆጠረ የያንዳንዳችሁን ስጦታና ጸጋ እንዴት ሊወስዱት ዛሬ ጠንቋይ ምታተኛ የሚባሉት ከሱስ የሰለጠነውን ነገር እየወሰዱ እንዴት የተሰጠንን ከሰማይ ስጦታ ከአምላክ ስጦታ እንዴት እንደወሰዱት ማለት ነው ስለዚህ ግልጽ ነው ማለት ነው ያንን የዓመት ዘመናት አቆጣጠር አንጠቀምም ማለት ነው ዓመተ ምህረት ይሄ ብለን አንጽፍም ማለት ነው እንትኑ ላይ ቅጹ ላይ ስለማይጠይቃችሁ ይሄን ነገር ልብ ትላላችሁ ማለት ነው ይሄንንም በዚህ ወቅት ስለምንልከው አሁን መጋቢት ወር ላይ ነው ምንልክላችሁ መጋቢት ማለት ያው ከመጋቢት በፊት ይሄ የካቲት ላይ እንልክላችኋለን ሁላችሁም እንዲደርሳችሁ ማለት ነው ከአዲሱ አመት በፊት እንግዲህ ሁላችሁም እጃችሁ ላይ ይሄ ቅጹ በእጃችሁ እንዲገባ ማለት ነው እንግዲህ እግዚአብሔር ይበልጥ ደግሞ እገልጽላችኋለሁ በሂደት በሚሰጠኝ መልእክቶች ማለት ነው ዛሬ የኛ ህይወት መተረማመስ ሰይጣን እንዴት ለዘመናት የቀን አቆጣጠሩን ዘመናቱን ለራሱ እንደሚመች አድርጎ እንዴት ቀይሮት ተጠቅሞበት እንደኖረ ማለት ነው አሁን ግን መብርሃኑ ያ ወላዲት አምላክ በቃ አሁን ይሄ ነው ብላ ባለችን መልኩ ነው ምጓዘው ማለት ነው ይሄንንም ደግሞ ህዝብ በጸሎት ሊጠይቅበት እንደሚገባ ያንን ዓመተ ምህረት ሳመጣላችሁ አሁን 2017 ብዬ በመልበት ሰዓት ብዙ ፈተና እንዳይሆንባችሁ ሁላችሁም በጸሎት እንድትዘጋጁ ማለት ነው እውነት አምላክ እስራኤል ይሄ እውነት ነው ወይ ለሚለው ነገር ሁላችንም ሱባኤ ይዘን ጸሎት ይዘን እንዳቀማችን
እንድንጠይቅ ማለትና የሀገራችን ታሪክ እንዲመለስ ያ የጠፋው ሁሉ የተበላሸው ሁሉ መስመር በሂደት እንዲገባ ይደረጋል ማለት ነው። ለዚህ ደግሞ በተለያየ ስጦታ ያላቸው አባቶች ደግሞ እኔ ይሄንን ብላኛለች ብዬ መብርሃንን ስል ለእናንተ ደግሞ በይበልጥ ግልጽ አድርገው ነገሩን በሚገባችሁ መልኩ የሚያስረዷችሁ ይመጣሉ ማለት ነው። ስለ አጽዋማት ሁሉ ለምሳሌ ያህል እንበል የፋሲካን ጾም አሁን አባቶች 55 ቀን ነው የሚያጾሙን። ምንድነው መቤታችን ያለችው? የፋሲካን ጾም፣ የገናን ጾም፣ የጽጌን ጾም፣ የሰኔን ጾም እነዚህን አራቱን ጾም ምእመኑና ካህናቱ እኩል መጀመር እንደሌለብን ማለት ነው። እኩል ከአባቶች ጋራ መጾሙን መጀመር አንችልም። እነሱ ቀድመው ጾሙን መጀመር አለባቸው። ስለዚህ አሁን ለምሳሌ የፋሲካን ጾም እነሱ 55ቱንም ቀን ይጾሙ፣ እኛ ግን 40ዋን ጾም ነው የምንጾመው። ለምንድነው እነሱ ያችን 55ቱ ቀን ሙሉ የሚጾሙት? እንግዲህ ከጥንት ጀምሮ የመጣ ከአባቶች ተወራረሰ እኛን ከፈጣሪ ጋር ለማስታረቅ እኛ ምእመኑን ከኛ የሚቀበሉትን ንስሐ ወደ ፈጣሪ የሚያስረክቡበት ነው። ያቺ ሁለቱ ሳምንት ልበል ፋሲካ ለምሳሌ ሁለቷ የመጀመሪያ ፋሲካ ጾም ሳይገባ ያለችው የመጀመሪያ ጾም የምትጾመው ሁለት ሳምንቷ ከኛ ንስሐ ተቀብለው አባቶች የሚያራግፉበት ማለት ነው። ከዛ ያንን ካደረጉ በኋላ እኛ ደግሞ ጾሙን እንጀምራለን ማለት ነው። ለምሳሌ አሁን ፋሲካ ጾም ሰኞ የሚገባ ከሆነ ብዙዎቻችን እሁድ ማታ ድረስ ትበላላችሁ ማለት ነው። ስጋ ነክ መሆን የለበትም። ሐሙስ የመጨረሻ ስጋ መበያው ሰዓት ነው ማለት ነው። ሐሙስ ሰኞ ሊጾም ሐሙስ ቅድመ ዝግጅት አለው ማለት ነው። እና ጾሙ ራሱ የሚያዘው በአሳ እንደሆነ ነው መብርሃን የምትናገረው። በአሳ መጀመር እንዳለብን ጾሙ ሰኞ ሊገባ ሐሙስ ለታ የመጨረሻ ስጋ ነክ የምንበላው ከዛ አርብ ቅዳሜ እሁድ ዝግጅት ላይ ነን ማለት ነው። ራሳችንን ውስጣችንን ማዘጋጀት የመንፈሳዊ ያምልኮ ቦታችንን ማዘጋጀት ምክንያቱም ፋሲካ ጾም ታላቅ ጾም ስለሆነች ማለት ነው። የቤቶቻችን አቀማመጥ ሁሉ ይለያል፣ ምኝቶቻችን ሁሉ ይለያሉ፣ ቤታችን ውስጥ የምናዘጋጃቸው የምግብ ነገሮች ሁሉ ይለያሉ ማለት ነው። ያ ቅድመ ዝግጅት የሚደረግበት ነው እንጂ ሰኞ ጾም ሊገባ እሁድ ለታ የመጨረሻው አይበላም። የመጨረሻ ማለት ነው ስጋ ነክ እሁድ ለታ የመጨረሻ አይበላም። መበላት ያለበት ሐሙስ የመጨረሻ ተጨርሳላችሁ። ከዛም አርብም ጾም ስለሆነ አርብ በዛ መልክ ይኬዳል ማለት ነው። የገናም ጾም አባቶች ቀድመው መጀመር አለባቸው። ከዛ በኋላ ነው እኛ ደግሞ ምን ጀምረው ማለት ነው። ስንጨርስ ግን እኩል እንጨርሳለን ከነሱ ጋራ ማለት ነው። በጣም ረቂቅ ነው የተሰጠኝ መልእክት ማለት ነው ከመቤታችን። ያው የኛ ደግሞ በምን መልኩ እንደሚሆን ግልጽ ይሆናል ማለት ነው እንደ ክርስቶስ ፍቃድ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በእውነት እኔ አንዳንድ ጊዜ ይደንቀኛል እግዚአብሔር ከየት ጠርቶኝ እኔን መክሮ ከዛም ደግሞ በጎን ያሉትን ደግሞ መካሪ እንደሆነ አደረገኝ። ከዛ ደግሞ ይሄ በአደባባይ አውጥቶ ደግሞ እንድመሰክር የተደረገልኝን ያደረገውን እግዚአብሔር ለነቢያት ለቅዱሳን የገለጸውን ነገር ለአንድ ተራ ሴት ገልጾ ህዝቡ ጠፍታችኋል፣ መስመር ስታችኋል፣ ይሄ ነው ብለሽ ቤተብዬ መባሌ እጅግ ካይምሮ በላይ ነው። ስለዚህ እግዚአብሔርን አመስግኑልኝ ነው ምለው። ሌላ ምንም እምለው የለኝም። ፍጻሜም እንዲያምር መጨረሻዬም እግዚአብሔር በፈቀደኝና በወደደኝ መንገድ እንዲሄድለት ለምኑልኝ፣ አመስግኑልኝ እግዚአብሔርን ማለት ነው። ይህ መልእክት ትልቅ መልእክት ነው። ትልቅ በቃ የመጨረሻ ትልቅ መልእክት እውነት ማለት የኢትዮጵያን ታሪክ የሚቀይር ነገር ነው። ለዘመናት አውሬው ሲጠቀምበት የነበረውን ሰንሰለት መበጠስ ማለት ነው። ሲጫወትበት የነበረውን ነገር ሁሉ በቃ አለ አብርሃም አምላክ ማለት ነው። ስለዚህ ያንን ደግሞ እግዚአብሔር በቃ ያለውን ነገር የምናይበት ልባችን በርህራሄ የተሞላ በፍቅር የተሞላን መተዛዘን መከባበር የሚያመጣ ዘመን እንዲሆንልን ነው የምንመኘው ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። 2017 ዘመነ ማቴዎስ ነው የሚሆነው ማለት ነው።
እንግዲህ በአንድ ሀገር ላይ አንድ መንግስት ያለበት ሀገር ላይ ቁጭ ብዬ ከሰማይ የተሰጠኝን አሁን ያለው የዘመን አቆጣጠር ስህተት ነው ይሄ ነው ትክክል ነው ብዬ እያጸደቅኩላችሁ ማለት ነው እንግዲህ ስሜ ንግስተ ነገስት እህተ ማርያም ዘኢትዮጵያ አባላለሁ የልዑል እግዚአብሔር ስም የተመሰገነ ይሁን መብርሃን መብዙሃን የሰላም መቤት የፍቅር እናት የብዙሃን እናት አክሊለ ማርያም ቤዛዊተ ዓለም ክብር ምስጋና ላንቺ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን